ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። መጽሐፍ ቅዱስ ላይ በዚህ ዓለት ላይ ቤተክርስቲያን እሰራታለሁ የገሃነም ደጆችም አይችሏትም ብሎ ጌታ ስለ ቤተክርስቲያን ተናግሯል። ጳውሎስ ደግሞ አንደኛ ጢሞቴዎስ ምዕራፍ 3 ላይ ኦኬ የእውነት አምድና መሰረት የእግዚአብሔር ቤተክርስቲያን ብሎ ጠርቷታል። ከዚህ ቤተክርስቲያን ውጪ መዳን ይቻላል ወይስ አይቻልም? የሱር ነው በለኛው። እኔ ቤተክርስቲያኑን ንገረኝ ነው እያልኩ ያለው የትኛው እንደሆነ ወደ ካባ ልክ ያለው እንደው ዝም ብሎ ራስን ማድከም ለምን መሰለ? እዚሁ ያለበትን ቤተክርስቲያን እኮ በዜሮ ላባዛል ነበር። ከዚህ ቤተክርስቲያን ውጪ መዳን አይቻልም ካልከኝ ሙሉ ወንጌል 100 ዓመት አልሞላ ጌታ የተናገረላት ቤተክርስቲያን የዛሬ 2000 ዓመት የነበረችው ቤተክርስቲያን ናት። አለቀ በቃ። ምንም እኮ ሳይንቲስት መሆን አይጠበቅብንም። ኦኬ ሳይንቲስት መሆን አይጠበቅብንም። እና ታች ልክ ያለው ልብን ታች መሆን የምትሰማ ከሆነ ልብን ከፍተህ ስማ። ሙሉ ወንጌል የምትላት ቸርች ማጆሪቲ ኦፍ ፔንቴኮስታልስ በዛ ከተባለ ከመቶ ምናምን ዓመት ታሪክ ያላቸው ናቸው። በዛ ከተባለ ኢቨን ኢትዮጵያ ውስጥ ማክሲመም 70 ዓመት ታሪክ ያላቸው ናቸው። ጌታ ግን ስለ ቤተክርስቲያኑ የዛሬ 2000 ዓመት ነው የተናገረው። ኦኬ በደሙ የዋጃት ቤተክርስቲያን የተባለችው የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ያለችው ያቺ ቤተክርስቲያን የዛሬ 2000 ዓመት ነበረች። ኦኬ ጌታ ቤተክርስቲያኑን መስርቷታል፣ በደሙ ዋጅቷታል። ያቺ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ነበረች፣ ተቀጥላለች። ጌታ ዳግም እስኪመጣ ድረስ ያቺ ቤተክርስቲያን አለች። ስለዚህ የአንተ ቤተክርስቲያን ከመጀመሪያው ክፍለ ዘመን ጀምሮ ካልነበረች የለህም፣ በቃ አዲስ መጤ ነህ። የሰው ፊሎሶፊ ውስጥ ነው ያለው። ጌታ አያውቀውም ሲጀምር እንደዚህ አይነት ህብረት። አለቀ በቃ። ኦኬ ስለዚህ ከዚህ አንፃር ተረዳው ወንድማችን። አንድ እንትን የሆነች ፈረንጅ ማለት ነው ትጠመቅና እኛ ቤተክርስቲያን እዚህ ሮማ ነው ጣሊያን ሀገር። ከዛ ከሷ ጋር ምሰራ ደግሞ እነዚህ ይሄ ኤንጂኦ የሚባለው ነበር አብረው የሚሰሩትና በጣም የጴንጤ ሰባኪ ነበረች። ልክ ከተጠመቀች በኋላ ስብከት ጀመረቻትና ስትሰብካት እንደዚህ እኮ ትክክለኛ እንትን አዳኝ ምናምን ኢየሱስ ምናምን ስትላት አረች እንደዚህ ጓደኛ አይነት እንደዚህ ትጠይቀኛለች ምናምን አለችና እንደዚህ መልሽላት እንደዚህ መልሽላት እያልኩ ነገርኳት። ከዛ በኋላ ምን አለቻት መሰለ መጨረሻ ላይ እኔ ትክክል እንኳን ቢሆን ያንቺ አልቀበልም አለቻት። ለምን ብቲ ከጥንት ጀምሮ ካቶሊኮቹም ቀደምት ኦርቶዶክስ ተዋህዶ ብለው የሚያምኑ ስለሆነ የጥንት ስለሆነ የሐዋርያት ስለሆነ እሱን ነው ማምነው። እኔ ያንቺ ትክክል ሆኖ እንኳን ባገኘው አላምነው ማለች እና ዘጋቻት። እና ምንድነው ብዙ ጊዜ ቃላትን እያሳመሩ በጌታ መዳን እንደዚህ ነው በጌታ መዳን እንደዚህ ነው እያሉ ትክክለኛው ያልሆነ አሁን እህቴ ተናግረዋለች። ኤፌሶን ነገር መለኮትን የሚጥስ ሁሉ ነገር ያበላሸ ግን እውነተኛ እንትን የሚመስል የውሸት ክርስትና ሃይማኖትን እንትን የሚያዳክም ስራ ነው የሚሰሩት። እንዴት ነው የሚያዳክመው? ቅዱሳንን ታዳክማለህ፣ ታስወግዳለህ፣ ቅድስት ድንግል ማርያምን አታማልድም ትላለህ። ከዛም በኋላ ጌታ አዳኝ ነው ትላለህ። ከዛም በኋላ ምንድነው ማዳከም ነው። እነሱ በቃ ክርስትና እንዲወድም ነው የሚፈልጉት። እና እኔ እንኳን አመሰግናለሁ ስላዳመጣችሁኝ። እሺ በላዬ፣ እሺ ሙሌ፣ ሰላም እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን ሰላም ነኝ አለው። ምን የት ቤተ እምነት? እኔ ፕሮቴስታንት እምነት ተከታይ ነኝ። ይባላል። እሺ በተለምዶ እንግዲህ ጴንጤ በሉት እንግዲህ እናንተ እንዳላችሁት። ወይ ፕሮቴስታንት የሚባል ሃይማኖት አለ ወይ? ያው እንግዲህ ፕሮቴስታንት ተብሎ ስለሚጠራ በስያሜው አቤት። በምን ተቋም ላይ የተጻፈ ፕሮቴስታንት የሚል ሃይማኖት? እንግዲህ እና ከውጭው ይምጣ ከምንም ይምጣ ፕሮቴስታንት እምነት ፕሮቴስታንት የሚባል አለ ወይ ነው ሃይማኖት። ስለማላውቀው ነው። አዲስ ሃይማኖት ነው። እሺ ልውሰድልህ፣ ላስተካክልልህ። እሺ እኔ ጴንጤ ነኝ። ጴንጤ የሚባል ሃይማኖት አለ? አዎ። እስኪ ያሳየኝ። የማን ነው ጴንጤ ሃይማኖት? ጴንጤቆስጤ የለም። ኦኬ። እኛ እንግዲህ ጴንጤቆስጤ ነን፣ ክርስቶስን ተከታይ ነን እኛ።
እስኪ አሳየኝ ማስረጃ። ጴንጤቆስጤ የሚል ሃይማኖት ይኖራል፣ ጴንጤቆስጤ ይኖራል። አሳያለሁ። ግን በመጀመሪያ ቆይ፣ እሱ ላይ ከመሄድ በፊት አንተን ልጠይቅህ። ሃይማኖትን ስላላወቅኩት ነው መጀመሪያ። ሃይማኖት ምን? እሺ ቆይ፣ እኔ አማኝ ነኝ፣ ክርስቶስን ተከታይ ነኝ የሚባል ሃይማኖት አለ። እንደሱም አዲስ አለ። አሳየኝ ማስረጃ። እኔን በእኔ ብታምኑ ይላል አይደል? ወዳጄ ማስረጃ አሳየኝ። የሃይማኖቱ ብዛት ስንት ነው? እኔ እሱ ላይ ከመግባት በፊት እኔ ልጠይቅ። ለምን ትቆጣለህ? ሃይማኖታችሁ ብዛት ስንት ነው? አስጨርሰኝ። ለምን ትቆጣለህ? ተረጋጋ። መጀመሪያ የእግዚአብሔር መንፈስ ያለበት ሰው አንተ ትክክለኛ ነህ አይደል? ለምን አትሰማኝም? ይባላል ወይ? አንተ ለጠየቅከው ጥያቄ ልመልስልህ እኮ ነው። አንድ ጊዜ አዳምጠኝ። ጴንጤ የሚባል ሃይማኖት አለ አለ? እሺ ስጠኝ ማስረጃ። በማን ተቋም ነው? ስንት ናችሁ? እንደ ፍቅር ሲዝም አዲስ ናችሁ? እሱ ሌላ ጉዳይ ነው። እሱን አትበሏ። በማን ተቋም ናችሁ ንገረኝ ነው ያልኩህ። ይኸውልህ አዳምጠኝ። እኔ ሙሉ ወንጌል ነው። ሙሉ ወንጌሎች ፔንቴኮስታል ናቸው? ሉተራውያን ናቸው? እሱ ሉተራውያን ሊሆኑ ይችላሉ። በቃ ግን እኔ እንደዛ ነኝ። በቃ ሻውራ ወዳጅ። እኔ ምንም አልግባባም ዘንድሮ ፔንቴ ጋር። አሁን እኮ ችግሩ ሙሉዬ ምን መሰለ፣ እኔ አንዳንድ ሰዎች እንደው ሰው መናቅም አይደለም፣ ስትገቡ በጣም ተወጥራችሁ ትገባላችሁ። አሁን ሙሉ ወንጌል ሉተራውያን ልትሆን ትችላለች ትለኛለህ፣ ግን ሙሉ ወንጌል ስለ ሙሉ ወንጌል ራሱ መሰረታዊ እውቀት የለም። እኛ ከአንተ በተሻለ መልኩ ስለ ሙሉ ወንጌል እናውቃለን። ይቅርታ እንደ ንቀት እንዳትወስድብኝ፣ ግን ስትገቡ ተረጋጉ። እውቀት ከሌላችሁ አንብበ መድረስ ትችላለህ፣ ማወቅ ትችላለህ። አችልም እያልኩ አይደል፣ ግን እውቀት ከሌላችሁ ሆፕ ብላችሁ አትገቡ ፕሊዝ። በቃ ጮሃችሁ ስትገቡ አሁን ከተሜ ጋር የምታወራበትን ቶን ሰምቻለሁና ጮሃችሁ አትግቡ። ወንድሜ ጋዲሳ፣ አንተም የምትሰማኝ ከሆነ በመጀመሪያ ደረጃ የቀደመውን የመጀመሪያ እያወራክ የነበረውን ልጅ ማስወጣት አንተ እንደ መሪ እንደ ክርስቲያን አግባብ አይደለም። ማስጨረስ መቻል አለብን። የትኛውን ልጅ ነው? ይሄ ቀድሞ ከኛ በፊት የነበረውን ልጅ እየተናገረ እያለ በቃ መጀመሪያ ተመስገን ሰካራም ነው። ስለ መሰረት ስለ ቤት ስለ ቤተ ክርስቲያን ሲነገር ስለ ጴንጤ ማነው ስለ ቤተ ክርስቲያን ስታወሩ ስለ ገሃነም ደጆች አይችሉም ስለሚለው ስለ የትኛዋ ቤተ ክርስቲያን ስታወሩ ስለነበረው ነው። እሺ ሙሌ አንዴ ቆይ አሁን አያድል አንዴ ቆይ እሺ አንዴ ቆይ አሁን ከጋንጃ ወደ ቆይ አቤኔዘር ብለስድ የሚሉ ዩዘር ኔም ጋይስ ተመልከቱ ዩዘር ኔሙ ማን ነው የሚለው? ቆይ አንዴ አይችልም። አቤኔዘር ብለስድ ፋሚሊ ጂሰስ ይላል ዩዘር ኔሙ። አሁን የገባው ወንድማችን ቆይ ሚዩት ነው ማድረግ። አቤኔዘር ብለስድ ፋሚሊ ጂሰስ ይላል ገብቶ ግን ተሜ ጋንጃ ያጨሳል። ተሜ ላው በቃ ይሄ ነው የጴንጤዎች ችግር። እግዚአብሔር ቃል እንደምታ ይሰክራችሁ ዝም ብላችሁ የሰው ሃይማኖት መንቀፍ አንተ ነው የሰከርከው ማለት ነው። ማንም አልሰከረም። አሰናብቼዋለሁ። ቆይ አይቶ ዴቭ አፍን አታበላሽ። ለእንደዚህ አይነት ሰዎች አፍ ማበላሽ አያስፈልግም። አሁን ችግሩ እሱ ነው። ዩዘር ኔማቸው ብለስድ ፋሚሊ ጂሰስ የኢየሱስም ዩዘር ኔም ላይ አለ። እንዴ አንተ ሲጀምር ሰካራም ጋንጃ ያጨሳል የምትለው ጋንጃ የሚጨስበት ቦታ ምን ልታደርግ ሄደ ነው? ትክክል። የኔ አባት ጋዲሳ በሩፋኤል ሂድበት። በሩፋኤል ተመችቶኛል። ሩፋኤልም ብያለሁ። እኔ እኮ የሚያስቀኝ እሱ ነው። እዛ ካልሄድክ የሚያጨሱ ሰዎችን የሆነ ስፓት የሆኑ ቦታዎችን ካላወቅ ራስ አጫሽ ካልሆን ግን እንዴት ልታውቅ ትችላለህ? ፕሌሱን ያውቀዋል። ለዛ ነው። እና አንዳንዴ በቃ እባካችሁ እንደው የጌታንም ስም አታሰድቡ። ጂሰስ የሚል ዩዘር ኔም ላይ ያስቀምጣችሁ ገብታችሁ ወደ ስድብ አትሄዱ። ለማንኛውም ወንድማችንም አታድርቁት። በቃ እውነታውን ታውቁታላችሁ። እያወቁ እኮ ነው እኮ እንዲህ የሚያደርቁት እኮ። ቅድም ጀምሮ ነው የምሰማው። የሚወጣውን የሚገቡት አያቸዋለሁ። መልስ ያጣ ተሳድቦ ይወርዳል። የማይችል ደግሞ አውቆ ገባ ራሱ ልክ ብሎ ይወርዳል። ቅድም ጀምሮ እየሰማኋቸው ነው። አይ ዲባ አስቸጋሪ ናቸው። ለእንደዚህ አይነት ሰዎች አንተም አንደበትህን እንትን አትበል። አፍ ማበላሽ አባቴ እኔ እንደሱ ብከራከርማ አንጥላ ይወርዳል። እኔ አልችልም። በነገራችን ላይ የሐዋርያት ስራ ላይ እኮ ለሐዋርያቶች እኮ እንደዚህ ሰክራችኋል ምናምን የሚሏቸው ነበር። ታውቃላችሁ? የሐዋርያት ስራ ላይ መቼም ጋዲሳ አንብበዋል። የሐዋርያት ስራ ምዕራፍ 2 ላይ በጠዋቱ ሰክረው ሜላትን ሰማት ከታች ምን እንደምትል ጋዲሳ አዩት ሜላት ተምዬ
የኔ አባት ማርያም ደስ ብሎኛል ወንድሜ ስላየው ቅዱስ ሩፋኤል ነው የምልሽ። ደስ ብሎኛል አባቴ። አሪፍ ተበተለ። ሁሉንም እንደመጣው ነው እንግዲህ እየመለስሽ ያለሽ። አይገድ ነው ወበዝ ወንድም ጥላ እውነት ያው እንግዲህ አጠገብ ቤት ያለች እያየሁ ነው። ቅድም ጀምሮ እየተከታተልኩ ነው። ቀርቷል አይደለ? እና እስኪ ሙሌን ቀጥል ጋዲ ጨርስ እስኪ። ሙሉ ወንጌል ነው ግሉ ተራዊ ነው። እሺ እና ሙሉዬ ምን መሰለህ አሁን ስለ ቤተክርስቲያኗ ከሆነ ማውራት የምትፈልገው መጽሐፍ ቅዱስ ላይ ጳውሎስ ወንድሜ አዳምጥ ሙሌ አሁን የቅድሙ ልጅ ለምን አስወረድከው የሚለው ወሬ ውስጥ ከመገብ ኧረ ስለ እግዚአብሔር ቃል እናውራ። ይሄ ሁሉ 450 ሰው ቁጭ ብሎ እየጠበቀን ነው እንዴ? እኮ ስለ ቃል እኮ ነው ማውራው። እናውራ ይሄ ስለ እግዚአብሔር ቃል። አዎ ተረድቻለሁ። እሺ ከተረዳኝ እሺ ንገረኝ። አሁን ምን መሰለህ አይ 460 ምናምን ሰው ስላለ ስለ እግዚአብሔር ቃል እናውራ። ሙሉ ወንጌል ለአንተ መጽሐፍ ቅዱስ ላይ ጌታችን ኢየሱስ ለቅዱስ ጴጥሮስ ማቴዎስ 16 ላይ ለምሳሌ ብትመለከት ጴጥሮስን አንተ አለት ነህ በዚህች ማለት ላይ ቤተክርስቲያን ይነሰራታሉ የገሃነም ደጆች አይችሏትም ብሎ ተናገረ። ስለ ቤተክርስቲያን ራሱ ጳውሎስ ቅዱስ ጳውሎስ ደግሞ አንደኛ ጢሞቴዎስ መልእክቱ ላይ ሄደ ስትመለከት እቺን ቤተክርስቲያን ምን ይላታል? የእውነት አምድና መሰረት የእግዚአብሔር ቤተክርስቲያን ይላታል። አሁን የኔ ጥያቄ እቺ መጽሐፍ ቅዱስ ላይ የተጠቀሰችው ቤተክርስቲያን የዛሬ 2000 ዓመት በተጻፈ መጽሐፍ ቅዱስ ላይ ያለችው ቤተክርስቲያን ሙሉ ወንጌል ናት? ሙሌ ኦርቶዶክስም አይደለች። ኒኩ አይደለማ እንደማመጥ ሙሉ ወንጌልም አይደለም ካለን ይኸውልህ አዳምጠኝ። እኔ እኮ ጥያቄ ለምንድን ነው ለምን ተስካለ ለምን ስማኝ ሙሌ እሺ ስማኝ ለምን እንደሳኩ ልንገርህ። እሺ የወተት ከለር እየጠየኩ ምንድነው የዶሮ ከለር ትመልስልኛለህ? ሙሉ ወንጌል ናት ስለ አዎ ወይም አይደለችም በለኝ። ሙሉ ወንጌል ናት? ይኸውልህ የክርስቶስ ቤተክርስቲያን ማን ነው? ቆይ በመጀመሪያ ደረጃ ሙሉ ወንጌል ናት ወይ ያቺ ቤተክርስቲያን መልስልኝ። አዎ ወይም አይደለችም በለኝ። ጋዲሳ ኦ ማይ ጋድ አሁን ስለ ድርጅት ነው የምታወራኝ አንተ። ትዕግስት ይፈልጋል ከነዚህ ሰዎች ጋር ማውራት። ጋዲሳ አዳምጠኝ። ይኸውልህ አሁን አንተ የምታወራው ሙሉ ወንጌል ናት ወይ አይ አይደለችም ብዬ እንዳቆም ነው አንተ የፈለግከው። አስጨርሰኝ። ቤተክርስቲያን ማለት በክርስቶስ ኢየሱስ ያመነ ሰው ማለት ነው። ቤተክርስቲያን ፕላስ እኔ አንተ ሰንበዲ እዚህ ውስጥ ያሉት ሰዎች ስብስብ መኖሪያ ማለት ነው ቤተክርስቲያን ማለት እንጂ አንድ የሆነ ህንፃ ዘርግተህ የምታስቀምጠው አይደለም። ይህንን በመጀመሪያ መረዳት መቻል አለብህ። ሙሌ እኔ እሱ ጠፍቶኝ አይደለም ስለ ድርጅትም አላወራሁም። አንዴ ስማ አልጨረስኩም እኮ አንተ እኔ እንደማዳምጥ አዳምጠኝ። ሙሌ እየሰማኝ እኮ አይደለም ችግሩ እሱ ነው። እሺ ላዳምጥ። ያው ሰማኝ። ይኸው እኔ እየጠየቅኩ ያለሁት የሚሰሙ ሰዎችም እንዲረዱ ነው በቀላሉ። ቅዱስ ጳውሎስ ለጢሞቴዎስ መልእክቱን ሲጽፍለት የእውነት አምድና መሰረት ናት የእግዚአብሔር ቤተክርስቲያን ያላት ያቺ ቤተክርስቲያን ሰዎችን ነው የእውነት አምድና መሰረት የተባለው። እያዳመጥኩ ነው እንግዲህ ሌሎቹም እያስረዳቸው አይደል? በቃ ይንገሩ። አይደለም እየጠየቅኩ ነው እኮ እኔ እየጠየቅኩ ነው። የእውነት አምድና መሰረት የእግዚአብሔር ቤተክርስቲያን የተባለው ሰዎችን ነው ወይስ የእግዚአብሔር ቤተክርስቲያንን ነው? ይኸውልህ አሁን እዛ ጋር ነው ልዩነታችን፣ መረዳታችን እዛ ላይ ነው። ምንድነው የእውነት አምድና መሰረት የተባለው? ይኸውልህ አሁን የገሃነም ደጆች አይችሏትም አዳምጠኝ የተባለበት ትልቁ ነገር አሰናብቻለሁ። ምንም ሰዓት የሚያቃጥሉ ሰዎች ይቅርታ አድርጉልና እንዴ ጢሞቴዎስን እየጠቀስኩልህ ወደ ገሃነም ደጆች ተመለስብኛል። እኔ እኮ ተቸገርኩ። ሙሉ ወንጌል ቸርች ናት ወይ የእግዚአብሔር መጽሐፍ ቅዱስ ላይ ያለችው ቤተክርስቲያን ሙሉ ወንጌል ናት ስለ ኦርቶዶክስ አይደለችም ትለኛለሽ። ምን እናድርጋውን? መግባባት እኮ አልቻልንም። ችግሩ ከቲክቶክ የተወሰነ ጊዜ ስለጠፋው አንተ በጣም ተሚ ቲክቶክ ላይቭ ለካስ በጣም ትግስተኛ አድርጎን ነበር። አሁን ነው የገባኝ። አይ ተሚ እኮ አልዳነም ይላል ይመጣል ርዕሱ ተሚ። በነገራችን ላይ አሁንም ቢሆን እኔ በዚህ ፕላትፎርም ያልጸለይኩላችሁ ጴንጤዎች ካላችሁ ከበኛ ባች ያላችሁ እኔ ልቀጣ የኔ በስልክ ያልጸለይኩላችሁ ካላችሁ ስለዚህ አሁን ይድኛለሁ እናንተም ነውና ዳኑ። መልካም ውልደተ ቄደር ነው የሚለው ወይስ ውልደተ ቄርሎስ? አይጋው ክርስቲያን ውልደ ቄርሎስ መሰለኝ። ሰላም ልበላችሁ፣ እንዴት ናችሁ? እግዚአብሔር ይመስገን። እኔ ያለው አልሽባሽ እኔ ናት
እሺ ነይ አንድ ጊዜ መልሳለሁ። ነይ ቤት ነይ። ሰላም እንዴት ናችሁ? አለሽ ነው ሳምሪ ዶክተር ሰላም ብያለሁ። እንዴት ነሽ? ሁሉ ሰላም ጋዲ? በጣም ተናፍቀሃል። ሰላም ነው ወይ? አለሁልሽ ዶክተር። ሁሉ ሰላም እንዴት ነሽ? ሁሉ ሰላም ነው። ኧረ ሁሉንም ጀማ ወክዬ ነው ተናፍቀሃል ያልኩ። ደህና ነው? ጠፋሁ። አለሁልሽ ጠፋሁ ትንሽ ምናምን ነገር። ተመለስ ትምህርት የተቀማ ህዝብ ነው ያለው። ተሙዬ ደህና ነህ ወይ? እሺ ሁላችንም ጉጉ ሰላም ብያለሁ። እግዚአብሔር ይመስገን። እኔም በእርግጥ አለ ብዙም አክቲቭ አይደለሁም ነበር። አቤል ያልማዝ አረ ሰላም ልበላቸው። አቤል በደንብ ሰላም አቤላዬ ብሮስኪ ነው ወንድሜ። እኔ ዛሬ ዮባ እኔ ቤት ላይ እንትን ብሎ እየጠየቁት ነበር። ወንድሜ ምን ሆነ? አለን እንዴ ነው ተከሰተ? ያው አፋልጉኝ አንዳንዴ የለጠፉ ሰዎች ነበሩ ትላለህ። አይ እንዲሁ ነው። አንዳንዴ የተወሰነ ጊዜ ደግሞ ከሚዲያ ምራቅ እያልክ ምናምን ነገር ለራስ ጊዜ መውሰድ መልካም ነው ብዬ ነው። በዛ ምክንያት ነው። ከተሜ ጋር እንኳን እንገናኛለን። አታየው? አይ አሪፍ። ዋናው እንዲህ እኮ ነው ሰው እንትን ሲባል ላይክ ሲወራ ስለሱ ድንገት የሚመጣ ሰው መንፈስ ቅዱስ የቀረበው ነው ይባላል። አይ በነገራችን ላይ ከጋዲ ወዴት ይሄዳለሁ? ጋዲ እኮ የሚገርም ነው እንትኑ ለኔ በሱ ከባድ ነው። የሱ ደስ ይላል። ጋዲ እኮ ቀልባ መንፈሷም ደስ የሚል። ኧረ አንቺ ጭስ አቤላ ተው። ጉጉዬ ሰላም ብያለሁ። ሜቢ ስራ ቦታ ልትሆን ትችላለህ። ጉጉ ስራ ቦታ ትሆናለች። ሉተር የጆን ካልቪ ተማሪ ነው ያልከው ና ግባ። እሺ እኔ ሉጣ ላይ ስለሆንኩኝ እንትን አይደለሁ። ጋዲ ደውላለሁ። አባቴ መልካም ጊዜ ሆነላችሁ። በጣም ነው የምወድ ታምዬ ነው። እግዚአብሔር ያክብርልኝ። ስራ ላይ ሆነ ነው። እኔ እርግጠኛ ነኝ በአሁን ኮመንት የጻፍከው ቀለም ወርቅ ወይም ደግሞ የሆነ ሰው ነህ እና አውቃችኋለሁ አካውንታችሁን። እና ጋዲዬ ስንት ሰዓት ላይ ትመጫለሽ? አስገባቸው። እሺ ማንን ነው አስገባቸው? ባልኩ ሰዓት እወጣለሁ። ችግር የለውም። 7 ሰዓት ከምናምን ላይ እወጣለሁ። እኔ ፓፓ አያሳስብም። በቃ እኔ አባት አስገባቸው። አንዴ ሰው ላስገባ ብዬ እኮ ነው። ተሙ እስቲ ኮመንት ላይ ምጡቅ የታሪክ ተማሪ ምንድን ነው ተሜ ምጡቅ የታሪክ ተማሪ ነው ብሎ ሊያፊዙ የሞከሩትን እስቲ ያስገባቸው። እስቲ እናውራቸው። ታሪክ ያውቁ ይሆን እኮ ላኩ። እሺ አይ ባይ ዘ ዌይ እንትን ነው ይሄ አንዳንዴ ምንድን ነው አንዳንድ በንግግሮች መካከል የሚያጋጥሙ ነገሮች ተሜ ኢንተርቪው ምናምን አድርጎ የሚያውቁ ሰዎች ብዙ ጊዜ እንደዚህ አይነት ኤክስፒሪየንስ የላቸውም። ፖድካስት ላይ ተቀምጠ 45 ደቂቃ ሊሆን ይችላል፣ 1 ሰዓት ሊሆን ይችላል። 1 ሰዓት ከምናምን ቁጭ ብለህ ስታወራ በንግግሮች ውስጥ ምናምን ነገር እንደዚህ ያለ አይደል ዳህጸ ልሳን የሚባለው ነገር እንደዚህ አይነት ነገሮች ያጋጥማሉ። እና ያው ፖድካስቱም ደግሞ እንደምታውቀው ያው ሶፊ አይደለ አሁን አንድ ኦርቶዶክሳዊ ቢሆን ፖድካስቱን እንትን ያለው ኤዲሲ ያደርግ ምናምን እንትን ይላል። አይ ምን አለ መሰለህ ጋዲ በጣም የሚናደዱት ነገር እኔ ጋዲ እግዚአብሔር ምስክሬ ያንተን የኢዮባን የአኬን ምክር በትክክል ነው የሰማሁት። ኦርቶዶክስ ከሆንኩበት ጊዜ ጀምሮ አንድ ምክር ከአኬም ከእናንተ ማረሰው አለ። ተሜ ለኢንተርቪ ባትቸኩል ወደ ኢንተርቪ ባትሮጥ ጥሩ ነው። አሁን ያሯሩጠዋል ሲሉኝ በይኸው በእግዚአብሔር ስም ነው የምነግርህ፣ በውስጥ ያልጻፈልኝ ሚዲያ የለም ጋዲ። ኦልሞስት ያኔ ተጠመቅኩ በተባለ በዕለቱ ያልጻፈልኝ የለም እና የትም ቦታ ኢንተርቪው ሰጥቻለሁ። አሁን ግን ኦልሞስት ስሰጥ ነገሮች መጥራት የነበረባቸው ነገሮች ነበሩ። ሳሪቲ ጋር ሄጄ ሰጥቻለሁ። ኢትዮአርት ሄጄ ስሰጥ የዳንኩበት ነው። ቀጥሎ ደግሞ ኢኦቲሲ ሰጥቻለሁ ኢንተርቪው። ቀጥሎ ደግሞ አሁን የማርያም ጋር ሎዛና ሶፊ ጋር ከሶፊ ጋር ኢንተርቪው አይደለም ክርክር። ልክ ቲክታክ ላይ ላይቭ እንደምታወራው ክርክር ነው። ላይቭ ላይ እንደምታወራው የቃላትን ስህተት አንስተው እንደሚፖስቱት ነው የፖስቱት። ግን እኔ እያወራውበት የነበረው
አሁን እኔ አላውቀውም የምትለው አፓርት ምኑ ጋር እንዳወራው ታውቃለህ? ጋዲ የሆነ ነገር ጠይቆኝ ነግሬያለሁ ከዚህ በፊት አላውቀውም ያልኳትን ከዛ አምጥተዋት ጴጥሮስ ኦርቶዶክሳዊ ነው አላውቀው ምትለዋን ኤዲት አድርገው ክትት ያርጓል። እና እኔ ለኢንተርቪው ብቁ አይደለሁም። ኢንተርቪው ልሰጥም አልነበር ግን በጣም ነው መቻቸው ብቻ 34 ዓመት ፓስተር እንትን በለው ትንሽ ክሊር አድርገው። ተማሪ ስትል ምን ለማለት ፈልገህ ነው የሚለውን ነገር ወይስ በስተት ላለ አይደል የሆነ ጋዲ እንዳለው ስታወራ አንዳንድ ጊዜ የሚያመልጥ ነገር አለ ማንኛውም ሰው እንደዛ ነው ወይስ ተማሪ ስትል ሪፎርም ያደረገው መጀመሪያ ሉተር ነው ከዛ ደግሞ ካልቪን ተነሳ ቅደም ተከተሉን ለማውራት ፈልገህ ነው ወይ የሚለውን ክላሪፋይ አድርገው ዝም ብለው እንትን ከሚሉ ያ አይደል የፈለኩት የነበረው ሳምሪ ኦልሞስት ሉተር ይቀድማል በ10 ዓመት ከበልተዋል እኮ ካልቪን ግን እኔ ልል የነበረው ጆን ካልቪን ሉተር ተማሪ ነው ሳይሆን አሁን ትምህርታቸው ላይ ያለው ልዩነትን ነው እያወራ የነበረው። ሉተር የራሱን የሆነ ሐሳብን ይዟል፣ ካልቪን ራሱን ይዞ ይመጣል። ግን ይዘው ኤዲት አድርገው የመጡበትና የተቀነባበረበት ነገር ልክ አይደለም። 34 ዓመት ሙሉ ደግሞ እኔ ፓስተር ነበርኩ ያልኩበትን ማስረጃ ራሱ ካላቸው ሳምሪ ማስረጃ ካላችሁ እኔ ነኝ ብያወራሁበት ማስረጃ ያለው ሰው አለ? እስኪ አንድ ቁጥር የሚጽፍልኝ በጌታ በዚህ ህዝብ በፊት ይቅርታ ጠይቃለሁ። 34 ዓመት ሙሉ ፓስተር ነበርኩ ያልኩበት ማስረጃ እኔ ያልኩበት ይዞ የሚመጣ እሺ። አሁን ካልዱሽ ጋዲ ልጅ ተከራካሪ ነው ታውቃለህ። ሁሌ አይ ኮሜንት ላይ ራሱ አይ ምንም ተሚ አሁን ምን መሰለህ ኮሜንት ላይ ራሱ በ10 ዓመት አሁን ላልከው ንግግር በ10 ዓመት አላለም ብሎ እየሳቀ ነበርና እስቲ ቃዶሽ ማይከን አብራ እስቲ ከመጣች ማርያም ታሽ ያስብ ችግር የለውም። ተሜስ ያውራና ከዛም በኋላ አወራለሁ። በ10 ዓመት ነው የሚበልጠው በ10 ዓመት ብቻ ተሚ አሁን አገልግሎት ላይ ሐዋሳ ስለነበር እኔን አውራኝ ይሁን ያለው ችግር የለውም ፓፓ። ኦኬ ሉተር ሪፎርሜሽኑን የጀመረው ስንት ዓመተ ምህረት ነው? በ16ኛ ክፍለ ዘመን ነው። ብቻ ግን አሁን እሱን ልነግረው አይደል እኔ እኮ ለምንድን ነው የሚያንቀለቅላችሁ? ሉተር ተቃውሞ ሲወጣ ገና ካልቪን 12 ዓመቱ ነበረ። እሱ ደግሞ በስንት ዓመተ ምህረት ነው ሉተር? ቆይ ተቃውሞ ሲወጣ ካልቪን ገና 12 ዓመቱ ነበረ። እኔ ስለ ካልቪን አይደለም ሉተር ስንት ዓመተ ምህረት ላይ ነው? ወደ ካልቪን እመጣላለሁ። ሉተር ስንት ዓመተ ምህረት ላይ ነው የሪፎርሜሽን እንቅስቃሴ ኦፊሻሊ የጀመረው? በ15 ዓመት ማን ነው? በ15ኛ እና በ16ኛ ክፍለ ዘመን ነው ማለት እሱ 16ኛ ክፍለ ዘመን ነው። ክፍለ ዘመኑ ስንት ዓመተ ምህረቱን አታውቀውም? ዓመተ ምህረቱን አላውቀውም። እሺ ካልቪን በደንብ እየታወቀ የመጣው የመጀመሪያ በጣም የሚታወቅ ጽሑፉን የጻፈው ወይ ደግሞ ትልቅ ቴዎሎጂያን የተባለው ስንት ዓመተ ምህረት ላይ ነው? ኦኬ አንተ ነገር አይ የወንድምን ለማስተካከል አሁን ከኔ ስትል ትፈልጋለህ? ኧረ ተው አይደለም ሰማኝ ቆይ እሱን ነው ኮሜንት ላይ ስስቅ ነው 10 ዓመት አላለም ብለህ ከት ብለህ ስስቅ ተሜ የተናገረው ነገር ቆይ ዝም በል ቆይ ይኸው ተሜ የተናገረው ነገር ትክክል እንደሆነ እዚሁ ጋር ጨምቄ ያሳያለሁ። አሁን ዝም ብለህ አዳምጠኝ። ሉተር 15 17 ላይ ነው። ሰማኝ ተሜ ትክክል ነው። ተሜ ያወራው ትክክል ነው። ሰማኝ እኔ እያልኩ ያለሁት 10 ዓመት በ10 ዓመት ካልቪን ኦኬ ለነገሩ የእናንተ ተማሪ ነው አተም የራሱ አሁን ምን አይነት ፋለሲ እንደሚሰሩ ተመልከቱ። የእናንተ ተማሪ እንደሆነ እሱ ራሱ ተናግሮ ነው። አውቆ ነው የሚያደርቁ እኮ አልገባህም? አይ ቆይ ታች ላሉ ሰዎች መሳቂያ እንዲሆኑ ችግር የለውም። አሁን ቆይ ካልቪን ተማሪ ነው ብሎ ከእናንተ የተማረው ነው ያስተማሩ። ለነገሩ አሁን ችግሩ እሱ ነው። ይኸው በቃ ትገባላችሁ፣ ምንም እየጮሃችሁ ትገባላችሁ። ኮሜንት ላይ በደንብ ስሙ። አሁን ካልቪን ጆን ካልቪን ኢንስቲትዩት ኦፍ ክርስቲያን ሪሊጅን የሚል ጽሑፍ አለ። በጣም የታወቀበት በጣም ትልቅ የሚባል ጽሑፍ አለ። ኦኬ 1530ዎች ውስጥ ነው ይህንን ጽሑፍ ያሳተመው 1536 አካባቢ ካልተሳሳትኩ። ሉተር 1517 ላይ እንቅስቃሴውን ሪፎርሜሽኑን ቢነሳም 1520ዎች ውስጥ ነው በጣም በጠንካራ በሆነ መልኩ ይሄ ሪፎርሜሽኑ ሊድ ሲያደርግ የነበረው which means ተሜ እንዳለው የ10 ዓመት ልዩነት ነበራቸው። በቃ አለቀ። ምንም እኮ እኔ ተሜ ሳብኩትም አስገባው ያልኩትም ለምንድን ነው 10 ዓመት አላለም ብሎ ሲስቅ ላፊንግ ኢሞጂ ሲያስቀምጥ
እንደው በቃ ያለ እውቀት አትጻፉ ፕሊዝ ጋይስ። ያለ እውቀት አትጻፉ ፕሊዝ። እኔ በነገራችን ላይ ልናገር የፈለኩት የቃላት ስህተት ኖረ፣ እሺ ኖረ፣ እንኳንም ኖረ፣ ተመስገን ተሳሳተ፣ እንኳንም ተሳሳተ። እኔ ብቻዬን ኦርቶዶክስ ነኝ ወይ ነው? ኦርቶዶክስን ወክላለሁ ወይ? አይደለም። እኔ ኦርቶዶክስ ወደ እውነተኛው አምላክ እዛ ጋር ለሶፊ ነግሬዋለሁ። አምላክ አልቀየርኩም፣ አምላክ ነው እኔን ቀይሮኝ የጠራኝ ነው ያልኩት። እና ከተጠሩት መካከል ልጅ ነኝ እንጂ አምላክን ልቀይር የመጣው ሰው አይደለሁም። እሱ ቀያሪ ነው። እና ብሳሳት እንኳን ስህተት እንደዚህ አይደለም። ቀጥሎ ግን እኔ እዚህ ቲክታክ ላይ ያልጸለይኩለት ሰው ካለ አንድ ቁጥር ይጻፍልኝ። እጅ እየጫኑ በስልክ ያልጸለይኩለት ሰው ካለ አንድ ቁጥር ይጻፍልኝ። ለኤርሚያስ አበበ ይሁን ልጄን ሳይ ነው የምነግራችሁ። ኤርሚያስ አበበን ጥሩት፣ ሼር አድርጉለት። ተመስገን አልጸለየልኝም ለኔ በስልክ ካለ እኔ ልቀጣ። እኔ እዚሁ ላይቭ ላይ መጥቶ ተመስገን ለኔ አልተነበየልኝም፣ ትንቢት አልነገረኝም፣ አልጸለየልኝም ካለ መድኃኒዓለም ምስክሬ ድፍን ፕሮቴስታንትን ይቅርታ ጠይቃለሁ። ኤርሚያስ አበበ አሁን ይምጣ። መቼም ከቲክታክ ጠፍቶ አያውቅም። ወይ ዩቱብ ላይ እያዳመጠኝ ነው ወይ በፌክ አካውንት እያዳመጠ ነው የሚሆነው። ጥሩት፣ ተናገር እውነቱን። የእኔ ጸሎትን እንደ ምግብ ነበር የሚምገው የነበረው። የእኔንና የሴቶችን ጸሎትን ብቻ ነው የሚያዳመጠው ኤርሚያስ አበበ። ካያችሁት ብዙ ጊዜ የእህቶች ጸሎትን በጣም ይሰማል። የሴቶች ጸሎት ማንም ወንድ አይጸልይለትም። እሱ ራሱ ሲጸልይ ብቻ ነው ልክ የሚለው። አሁን ብሩክን ኦንላይን ላይ ምን ብሎታል? ሹሞታል፣ ፓስተር አድርጎታል። ብሩክ ባባል አይታችኋል። ማንም ምንም ቢያመጣ ካውንስሉም ቢል የካውንስሉ መሪም ቢሆን ማንም ምንም ቢል አልሰማቸውም። በቃ አንተ ፓስተር ሆናል ብሎ ብሩክ ባባል ኦንላይን ላይ ሾሞታል ኤርሚያስ አበበ። ከዛ በኋላ የጉባኤ እግዚአብሔርን ስራ እንዲሰራ ወደ ኤርሚያስ የጉባኤ እግዚአብሔር ልጅ የዛ ቤተክርስቲያን ሰው ስለነበረ ጉባኤ እግዚአብሔር ድቁናና በወር ደሞዝ 5000 ብር አስቀጥሮታል ብሩክ ባባል ኤርሚያስ አበበ። አሁን ነው የምነግራችሁ እኔ ማስረጃው ስላለኝ። ካስቀጠረው 15 ቀን አይሞላውም። ፓስተር አድርጎ ነው ያስቀጠረው ኤርሚያስ አበበ በጉባኤ እግዚአብሔር ልደታ ያለው ብራንች እዚሁ አዲስ አበባ በ5000 ብር። አሁን ነው የምነግር። ስለዚህ ያልጸለይኩለት ጴንጤ ካለ ይንገረኝ። ከኛ ጋር ያለ ኤርሚያስ አበበ ራሱ አዎ ተመስገን አልጸለይክልኝም አይልም። ለሙሉ ቤተሰቡ ጸልያለሁ እና ስህተት ቢኖር ንገሩኝ ነው። ስህተት ችግር የለውም እኮ እሺ አልኩኛል፣ እንኳንም ተሳሳትኩኝ። ግን እኔ 34 ዓመት ሙሉ ፓስተር ኔም ብያወራሁበትን ጥቅስ ስጡኝ። ወይም ደግሞ 34 ዓመት ሙሉ ፓስተር ነበርኩኝ ያልኩበትን ቪዲዮ አምጡልኝ። አንድ ቁጥር ጻፈሽ አሳየ አላልኩም። ሶፊ ራሱ የጻፈው ምንድን ነው? ለራሱ ሲል 34 ዓመት ሙሉ ፓስተር ነበር ያልኩት የተባለው ውሸቱን አጋለጥኩት ብሎ ነው የገባው። እኔ ብያለሁ ወይ? ለኦርቶዶክስ የ90 ዓመት እንኳን ጴንጤ ቢመጣላት አታጨበጭብልህም። ምትድን ነው ለራስህ ነው። ምን ይጠቅማታል? እኔ 50 ዓመት እንኳን ፓስተር ብሆን ምን ይጠቅመኛል? ምን ይጠቅማታል? ኦርቶዶክስ መዳን የምችለው እኔ ለመዳን የመጣሁት እኔ። የምታጨበጭብ ቤተክርስቲያን የለችም የምትቀበልህ እንጂ እንድታድን የምትቀበልህ እንጂ። ስለዚህ ውሸት አታውሩ። እኔ በዚህ ነው ያዘንኩት። ጋዲ ሙሉ አረጋሽ አይ ኖርማል። አረ ብዙም ቦታ ምናምን እንትን ማለት አያስፈልግም። እንዳልኩ ነው ዳጸልሳ ምናምን ነገር ኢንተርቪው አድርገው የሚያውቁ ሰዎች ፖድካስት ላይ እንትን ብለው የሚያውቁ ሰዎች ያጋጥማል እንደዚህ አይነት ነገር። ይህ ምንም ኖርማል ነው። አንድ እንትን ተፈጠረ ተብለው ይሄ ሁሉ የሆነ አጀንዳ አድርጎ ለማራገም መሞከሩ ራሱ ባይሰልፍ ምን ያህል ፓፓ አንቺ ስትወጪ ምን ያህል እንደቆጫቸው ነው የሚያሳየውና ይመጪ ወንድም ትክክል። ታሙ አትበሳጭ፣ ኢሞሽናል አትሁን። አንተን ለማናደር ግማሹ የሚገባው አባቴ። የእግዚአብሔር ቃል የሚፈልግ ሰው ካለ ገብቶ አስተምረው አውቆ ይውረድ። በቃ አንተ አትናደድ። አብዛኛው ሰው ለማናደር የሚገባ ነው ያለው፣ እያየን ነው። እሺ ቡሌ ሰላም ብያለሁ። ሰላም ሰላም። መልሼ ነው ያስገባኸኝ። እሺ ወይ አንተ ነህ እንደ ገባው? በምን ጉዳይ ነበር የወጣው? እንደ አንተው ራስህ እኮ ነህ። እናንተው ናችሁ ያወጣችሁኝ። እንግዲህ
በምን ብለን ይወጣው ነው እኮ ቅድም ጢሞቴዎስ ላይ እየጠየቀው ማቴዎስ ላይ ሄደበት ሰውዬ። እሺ አንተ ቪዲዮ አለ እኔ 34 ዓመት ሙሉ ፓስተር ነኝ ያልኩበት እኔ ጭራሽ የለኝም ጭራሽ የለኝም። በቃ ለዚህ ጉዳይ ብቻ ነው ያስገባሁት፣ ሌላ ቶፒክ የለኝም። እሺ ተሙዬ እስኪ ከኤርሚያስ ጋር አንተ ጎበዝ ኮንክ ተወያይ። ጎበዝ ነኝ ግን አልወያይም። ቤተክርስቲያን ብዙ ሊቃውንቶች አሏት፣ ከነሱ ጋር ይወያይ። ጎበዝ ነኝ ግን አልወያይም። ኤርሚያስ አይመጥነኝም። ያው መለስኩልሻል። ለምቢባል ራስ ስለመጣ ነው ኤርሚያስ በፌክ አካውንት ራስ ስለመጣ 51 ሰው ነው ፎሎ ያረከው፣ 400 ምናምን ሰው ነው ፎሎ ያረከው፣ 51 ሰው ፎሎ መልሶልሃልና ኤርሚያስ ራሱ ስለሆንክ ጎበዝ ከሆንክ እስኪ ከኤርሚያስ ጋር ተወያይ። ናን ወይ ብዬ ቡራ ከረዩ ልል ነው አልወያየም ካንተ ጋር። ለምን ቢባል ምንም እውቀት የለህም። አውቃለሁ ካልክ ግን ዘማርያም ዘለቀ ጠርቷል ዲቤት ና ዘማርያም ዘለቀ ጋና ተወያዩ ከሱ ጋር። ለአንተ ደግሞ እንዴ ምን ሆነ ፓፓ? የጤና እክል ያለበትን ሰው ደግሞ ዲቤት እንዴት ነው የምጠራው? እኔ እኮ ብዙ ጊዜ ተናግሬያለሁ። ባይዘው የሆነ ሰም ካይንድ ኦፍ ይሄ የማንነት ቀውስ እኮ አለበት። ቀለም ይሄ በጣም ብዙ ጊዜ እኮ ስንናገር የነበረው ነገር ነው። የማንነት ቀውስ የፐርሰናል ዲስኦርደር የሚባለው ነገር አለበት። እኔ ከማንም ጋር ቤት ላደርግ እችላለሁና ከእንደዚህ አይነት ሰው ጋር ሲጀምር ውይይትን ማድረግ ምናምን ነገር ምንም ፍሬያማ ነው ብዬ አላስብም። እሺ ኤኒዌይስ ኑሐሚን እንኳን ደህና መጣሽ። ልጠይቅ ብለሽ ነው የገባችው? አዎ እኔ ነኝ የሳብኳት። ተሚ እንኳን ደህና መጣሽ ኑሐሚን። እግዚአብሔር ይመስገን። እንኳን ደህና ቆየን። እንግዲህ ስላገኘው ደስ ብሎኛል። ሁለት ጥያቄ አለኝ፣ አንተንም ተሙንም የምጠይቀው ማለት ነው። ፕሮቴስታንት ነሽ ኦርቶዶክስ ነሽ ኑሐሚን? አይ ኦርቶዶክስ ሆኜ ያለው ድምፅሽ አዲስ አልሆነብኝ። ከዚህ በፊት አይ ቲንክ ላይቭ ላይ እንተዋወቃለን መሰለኝ ይመስለኛል። ኔትወርክ ጥሩ አይደለም፣ ቀይ እያበራብሽ ነው። እስኪ ቀጥይ። አሁንስ? እሺ ጥያቄ ስለ ምስጢረ ሥጋዌ ነው። ጋዲ አንተን የምጠይቀው ማለት ነው። ቀይ እያበራብሽ ነው ግን ቤተክርስቲያን እናንተ ስታስተምሩ በምስጢረ ሥጋዌ ላይ እኔ ምንም ጥያቄ የለኝም፣ ግን የዘላለም አስታራቂ ነው ብላ እንደምታምን ተምሬያለሁ ምስጢረ ሥጋዌ ላይ። ምክንያቱም ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደመሆኑ ማለት ነው። ግን አንዳንድ ትምህርቶች አሉ አሁን ላይ አያስታርቃንም፣ ከማን ጋር ነው የሚያስታርቃን የሚሉት አስተማሪዎች በቤተክርስቲያን ሲያስተምሩ ተማለሁ። ይሄ መጥራት ያለበት ትምህርት ነው ስለ ድህነት ብላችሁ አታስቡ? አንደኛው ጥያቄ ይሄ ለአንተ ነው። ሌላው ደግሞ ለፍጡራን ስለሚደረግ ምስጋና እዛ ላይ ነው ጥያቄ። ኦኬ እሺ፣ ለተመስገን ልጠይቅና አንድ ላይ ትመልሱልኛላችሁ? አይ ችግር የለውም፣ ሁለቱንም ምን አድሬስ ማድረግ እችላለሁ። እሺ ተመስገን ጴንጤ ሆኖ እንደመቆየቱ ወይም እንደመኖሩ አሁን ላይ ብዙ ቪዲዮዎችን አይቻለሁ። ለፍጡር ሲያመሰግን ሲሰግድ ወይም ሲዘምር ማለት ነው። ያ እኔ ስላልሆነልኝ እንዴት ሆነልክ ነው እንዲሰማው ማለት ነው። አመሰግናለሁ። ችግር የለውም። እሺ በመጀመሪያ ደረጃ ክርስቶስ ይሰማል ድምጼ? ግን ሜቢ የጠየቅሽውን ጥያቄ ይሰማል? ኔትወርክ ይዟታል ቀዲ እሺ እሷ ከሰማችን አትሊስት ጥያቄው እንኳን እንዲመለስላት ብዬ ነው። እየሰማሽኝ ከሆነ መልካም። አዎ ብላለች። እሺ ክርስቶስ ኢየሱስ የዘላለም አስታራቂ ነው። ኦፍ ኮርስ ድብና አድርጎ ይሄ የቤተክርስቲያን ትምህርት ነው። ውዳሴ ማርያም ላይ እኮ ያለ ነው። የአዲስ ኪዳን አስታራቂ ከሆነው ልጅሽ ነው። አስታራቂነቱ ከምን አንጻር ነው ከተባለ ግን አሁን ችግሩ ምን መሰለሽ፣ አንዳንድ ተርሚኖሎጂዎች አንዳንድ ነገሮችን መለየት የሚያስፈልገው አሁን እንደው ምን አይነት ችግር ውስጥ ገብተናል መሰለሽ፣ አሁን ፕሮቴስታንቱ ዓለም ላይ በጣም ብዙ የተዛባ አይነት ትምህርት ስለሚሰጥ አንዳንዴ ቤተክርስቲያን መልስ ሲሰጥ ምናምን ነገር ከዛ አንጻር ነገሮችን እያጠራች ለመስጠት ትሞክራለች እንጂ ክርስቶስ ኢየሱስ ለዘላለም አስታራቂ ነው። ኦፍ ኮርስ አስታራቂ ነው። ለምን ከተባለ በዕለተ ዓርብ የሰራው ስራ በቃ አንድ ዕብራውያን ምዕራፍ 10 ላይ እኮ ይናገራል።
ኔትወርክ ይዛችሁ ነው አይደል? አንድ መስዋዕት ለዘላለም ጋዲ ኔትወርክ ይዞት ነው። ኔትወርክ ነው። አትሰማም ያለው ወጥተህ ነበረ። በግርማው ቀኝ ተቀመጠ። ያ ለዘላለም ያቀረበው አንዱ መስዋዕት ነው። አንድ ሙስሊም ተቋርጠህ ነበር። ኔትወርክ ይዞታል። አሁንስ አሁን ይሰማል። መጥቻለሁ። ኦኬ እሺ፣ እንግዲህ አድሬስ ላድርገው። እያወራው ነበር እኔማ እኮ። እሺ ክርስቶስ ኢየሱስ ለዘላለም አስታራቂ ነው። ኦፍ ኮርስ አስታራቂ ነው። ለዘላለም አስታራቂ ነው። ኦፍ ኮርስ አስታራቂ ነው። ከምን አንፃር ከተባለ በዕለተ ዓርብ የሰራው በዕለተ ዓርብ በዕብራውያን ምዕራፍ 10 ላይ ተቀምጧል። ቅዱስ ጳውሎስ የሚናገረው አንድ መስዋዕት ለዘላለም አቅርቦ በግርማው ቀኝ በአባቱ ቀኝ ተቀመጠ ተብሏል። ያ ያቀረበው በዕለተ ዓርብ ያቀረበው መስዋዕት ምንድነው? ዘላለማዊ መስዋዕት ነው። ኦኬ ለምሳሌ አንድ ሙስሊም ቀለል ባለ ምሳሌ ላስረዳሽ። ቀለል ያለ ምሳሌ ለምሳሌ አንድ ሙስሊም ወደ ክርስትናው ቢመጣ ዛሬ ለምሳሌ አንድ ሙስሊም ወደ ክርስትናው ቢመጣ ኢየሱስ ክርስቶስ በዕለተ ዓርብ በሰራው የቤዛነት ስራ የማስታረቅ ስራ ነው ከእግዚአብሔር ጋር ሊታረቅ የሚችለው። በቃ ጌታችን ኢየሱስ በዕለተ ዓርብ ባፈሰሰው ደም፣ ቀራንዮ ላይ ባፈሰሰው ደም ወይ ደግሞ በሰራው የማስታረቅና የማዳን ስራ ነው ዛሬም ከእግዚአብሔር ጋር ሊታረቅ የሚችለው። ከዛ ባለፈ የክርስቶስ ኢየሱስ አስታራቂነት ዘላለማዊ ነው ስንል በክርስቶስ ኢየሱስ ማስታረቅ ስራ ውስጥ ደም ፈሷል። ኦኬ ማረም አይሰማም እንዴ ድምጼ? ደውላታለሁ። እሺ አለ ይሰማል። ዴቭ የሚባለው ልጅ እና ምንድነው ክርስቶስ ኢየሱስ በክርስቶስ ኢየሱስ የማስታረቅ ስራ ውስጥ ደሙን አፍሷል። ጌታችን ኢየሱስ ኦኬ ደሙን አፍሷል። በእግዚአብሔርና በሰው መካከል የነበረው የጥል ግድግዳ ራሱ የተከፈተው ምንድነው በክርስቶስ ኢየሱስ የማዳን የቤዛነት ስራ ውስጥ ወይ ደግሞ የማስታረቅ በዛ በአስታራቂነት ውስጥ ነው። ኦኬ ስለዚህ ያ በከፈተው በር ነው ዛሬም ድረስ አሁን ለምሳሌ የቅዱሳን አማላጅነት ብንል በዛ ያ ደም በመፍሰሱ ምክንያት ነው። የቅዱሳን አማላጅነት ብንል እኛም ከእግዚአብሔር ጋር የእግዚአብሔር ልጆች ተብለን መጠራት ይቻላል። እነዚህ ነገሮች ሁሉ እነዚህ አክሰሶች ሁሉ የተከፈቱት በክርስቶስ ኢየሱስ የማዳንና የቤዛነቱ የማስታረቅ ስራ ውስጥ በዕለተ ዓርብ ባፈሰሰው ደም በዛ ምክንያት ነው። ስለዚህ ይሄ ነገር ደግሞ ዘላለማዊ እስከሆነ ድረስ ደሙን ያፈሰሰው ያ መስዋዕት ዘላለማዊ መስዋዕት ከሆነ ያቀረበው መስዋዕት ያ የማዳኑ ስራ ዘላለማዊ ከሆነ የቤዛነቱ ስራ ዘላለማዊ ከሆነ የማስታረቁም ስራ በዕለተ ዓርብ ባፈሰሰው ደም በኩል የማስታረቁም ስራ ዘላለማዊ ማስታረቅ ነው ማለት ነው። ኦኬ ስለዚህ ይሄ የቤተክርስቲያን ትምህርት ነው እንጂ አሁን ማስታረቅ ሲባል ጭንቅላታችን ላይ ማሰብ የሌለብን ነገር ምንድነው? አንዳንዴ ከቃላት አንፃርም አንዳንድ ሰዎች ድንገት ሊቸግራቸው የሚችለው ምንድነው? እንደው ዛሬም ድረስ የሆነ ይለምናል የሆነ ቃላት አውጥቶ እንደው አብን እንዲያርግ ብሎ ይጠይቋል። አይደለም ማስታረቅም ሲባል ቀጥታ ከመስዋዕቱ ጋር የሚገናኝ በዕለተ ዓርብ ካፈሰሰው ደም ጋር ቀጥታ የሚገናኝ ነው። ቀጥታ የሚገናኝ ነው። ስለዚህ ከዚህ አንፃር ነው ኖሃም ይቅርታ በመሀል ገባሁኝ። ስለ አስታራቂነት ሲባል ስለ ምልጃ እንዳልሆነ ማለት ስለ መለመን እንዳልሆነ በደንብ አውቃለሁ፣ ገብቶኛልም። ኢቨን ፕሮቴስታንትም እያለው ይህንን ነው ተምሬ ያደግኩት። እውነት ለመናገር ይለምናል አይደለም ያኔ የሰራው ስራ ዘላለም ይኖራል ነው። ግን ጋዲ እስቲል አሁንም ስለ ማስታረቅ ሲወራ ማስታረቁ አሁን ላይ አያስታርቀንም ብለው የሚያስተማሩ አስተማሪዎች ስላሉ ይሄ ነገር እንደ ኦርቶዶክስ አስተምህሮ ትክክለኛነት መሰራት የለበትም ወይ? የኔ ጥያቄ። እሺ አይ እሱ ችግር የለውም። ሁሌ ሚዲያ ላይ ነገረ ክርስቶስ ላይ ስንገባ እኮ ነው አሚን ሁሌ ይህን ነገር እንደተናገርን እንዳስተማርን ነው። ብዙ መምህራንም ደግሞ አውደ ምሕረት ላይ ጭምር ብዙ ትላልቅ መምህራን የሚያስተማሩትም ትምህርት ነው። ብዙ ክርስቶስ ኢየሱስ ዛሬ አስታራቂ አይደለም አያስታርቅም፣ ወይ ደግሞ የአዲስ ኪዳን አስታራቂ አይደለም ዛሬ አያስታርቅም፣ ክርስቶስ ኢየሱስ በዕለተ ዓርብ የሰራው ስራ ዛሬ አያስታርቅም የሚል መምህር ካለ ቪዲዮን እኔ በውስጥ ላኪልኝ ማየት ስላለብኝ ማለት ነው። ግን አሁን አንቺ የምትይው እንደዚህ የሚሉ ሰዎች አሉ የሆኑ መምህራን አሉ ካልሽ ቪዲዮ ላኪልኝና ቪዲዮ ሊዮ። ከዛ ባለፈ ግን ይሄ የቤተክርስቲያን ትምህርት ነው። ኦኬ ምናልባት አያማልድም ሲሉ ሰምታ ይሆን ጋዲ? አያማልድም እንደዛ ነው የሰማሽው? ይሳ አያስታርቅም የሚል አያስታርቅም ነው። አሁን ላይ ቪዲዮ ማምጣት አልችልም፣ ግን እኔ የሰማሁት ትምህርት ስለሆነ ነው የምልህ። ሁለት አይነት ትምህርት አሁን ላይ አያስታርቀንም። ኑሐሚን አሁን ስሚኝ፣ ምን መሰለሽ አሁን ትላልቅ መምህራንም እኔ የማውቀው እንግዲህ በትምህርት ደረጃም ሆነ በምንም ደረጃ በዶክመንት ደረጃም ቤተክርስቲያን ይሄ እምነቷና ትምህርቷ ነው።
ግን አንዳንድ ሰዎች እንግዲህ አላቅም እኔ እንግዲህ ትላልቅ የሚባሉ መምህራን እነ ዲያቆን ያረጋል አበጋዝ እነ አባ ገብረ ኪዳን ጭምር ብዙ ትላልቅ መምህራን ልጠቅስልሽ ይችላሉ። አውደ ምሕረት ላይ ሁላ ይሄንን ትምህርት ሲያስተምሩ ኦኬ አስታራቂ ነው ዛሬም ድረስ ከሊቀ ክህነቱ ጋር የሚገናኝ ነገር ስለሆነ ኦኬ ፍጹም አምላክ ፍጹም ሰው ከመሆኑ ከሊቀ ክህነቱ ደም ከማፍሰሱ ጋር የሚገናኝ ነገር ስለሆነ በዕለተ ዓርብ የሰራው ስራ ዘላለማዊ ስራ ነው። በቃ ይሄ ምንም የሚቆም ነገር አይደለም። በቃ ይሄ ነው የቤተክርስቲያን ትምህርቷ። የጥንት አባቶችን በሙሉ በአንድ ድምፅ ይሄ የሚያምኑት እምነት ነው። የቀደመችው ቤተክርስቲያንም የመጀመሪያ የቤተክርስቲያን አባቶችም እንዳለ በአንድ ድምፅ የሚያምኑት እምነት ነው እና የቤተክርስቲያን ትምህርት ነው። በቃ የምንም የሚያከራክር ነገር የለውም። አንዳንድ ግን እንዳልሽው አሁን ቪዲዮ ማምጣት ካልቻልሽ መምህራኑ እነማን ናቸው ስልሽ አትሊስት መምህራኑ እነዚህ መምህራን እንደዚህ አስተምረዋል ካልሽኝ አትሊስት መምህራኑ ሄዶ ቼክ ለማድረግ የማይመች ከሆነ ግን ነው አሚን ሜቢ አንዳንድ ሰዎች አንዳንድ ግለሰቦችን አይተሽ ከሆነ እንግዲህ እሱ የግለሰቦች ሐሳብና የግለሰቦች እምነት ነው የሚሆነው ኦኬ እንጂ የቤተክርስቲያን እምነት አይደለም። እሺ ሌላው እኮ ደግሞ አዲስ ኪዳን ከተባለ እንግዲህ ብሉይ ኪዳን አለ፣ አዲስ ኪዳን አለ። ወኮነ አራቄ ለአዲስ ኪዳን ወኮነ አራቄ ለአዲስ ኪዳን ሲል ጋዲሳይ ወንድሜ እንዳልከው እንግዲህ ለአዲስ ኪዳን በአዲስ ኪዳን በእርቅ ውስጥ አንድ እርቅ የታረቀ ሰው እርቅ ውስጥ ካለ ይቀጥላል ማለት ነው። ስለዚህ በአዲስ ኪዳኑ እንደታረቀን ለዘላለም ይኖራል ማለት ነው እንጂ እየሄደ ወይም እንደተባለው እየለመነ ወይም እንትን እያለ አይደለም። ታረቀን ከራሱ ጋራ ከመለኮቱ ከራሱ ጋራ ታረቀን ነው። ስለዚህ ወኮነ አራቄ ለሐዲስ ኪዳን አዲሱን ብሉይ ኪዳን እንትን አርጅቶ ከአዲሱ ጋራ ወንድሜ እንዳለው በደሙ ዋጅቶን በአዲሱ ኪዳን አብረን ከእርቁ ጋራ እየተጓዝን ነው። ከእርቁ ጋራ አንሞትም፣ ድነናል። ካሁን በኋላ ሞት የለም። ከክርስቶስ ከማዳኑ በኋላ ሞት የለም፣ እርቅ ነው ያለው። ከሱ ጋር እርቅ አድርገን እየተጓዝን ነው ያለ ነው። እንደ ሙሴ እንደሚጸልዩት ወይ እንደሚለምኑት አይነት አይደለም። ከሱ ጋር ታርቀናል፣ ታድሰናል። ስለዚህ እና ቀጥሉበት። ይቅርታ። አይ እሺ ነው በቃ ውዳሴ ማርያም አንተሽ ቀጥል። ወይ እንዴት አለ የሚ ሰላም ነሽ? ማን ነው የሚመጥለው? አንተ እሺ እንዴት ነህ? ሰላም ነው? እሺ እንዴት አለሽ? እኔና ዮሐዴ ነው እኮ ያስጠመቅናት። ምን ሆና ነው እንዴ? እኔ ታዲያ እንዴ 2 ዓመት ፕሮፋይል ቀይራ ነው ፕሮፋይል 2 ዓመት። አይ ስም ነው የቀየርኩት። የሚናት እንዴ? ተናግረሽ አትገቢም መጀመሪያው ነው። እኔ ሰላም ብያለሁ፣ እንኳን ደህና መጣሽ። እኔ እሷ መሆኗንም አላወኩም። ቀጥል አንቺ። እሺ አይ እረዳሻለሁ። አንዳንድ ሰዎች ይህንን ቃል ሲናገሩ ሰምተን እናውቃለን፣ ግን ይሄ ስህተት ነው፣ ከቤተ ክርስቲያን ትምህርት ጋር የሚሄድ አይደለምና ስህተት ናቸው ብለን እናልፋለን። ይሄን ለማለት ነው። እሺ አዎ ልክ ነው ማለት ይሄ ስብከት ደግሞ ሁሉ ሲሰበክ ደስ ይላል። አንድ ሰው ድናለሁ ብሎ የድነት መንገዶች ከሆኑት አንዱ ሚስጥረ ስጋዌ ይሁን ሰው ምዕመናን አእምሮ ውስጥ ሁሌ ስብከት በተደጋጋሚ መሰበክ ያለበትም ነው ስለማምን ነው። አመሰግናለሁ። ጥያቄ ምናልባት ተቀብያለሁ እሰማለሁ ማለት ነው። ቆራረጫለሽ ጋዲ ልመልስላት የሷን ጥያቄ አባ የትኛው ሁለተኛው ነው? እሷ ኦልሞስት ለኔ ጠየቀችኝ ጥያቄ ድንገት ኦኬ እሺ ቀጥል። መታ ይዋድ እንትናም አንቲሽም ስላለ እኔ እንዲያውም ጥያቄዋ ካልሆነች ምናምን ብዬ ነበር ሳስብ የነበረው ጋዲ። ምን አልከኝ ፓፓ? እኔ ስዘምርም ሆነ ስጸልይ ለፍጡራን እንዴት መጸለይ ተቻለ፣ እንዴት አስቻለ የሚል ጥያቄ ጠይቃለች። መዝሙር ላይ ምስጋናና መዝሙር ማቅረብ መሰለኝ አይደል ወይስ እንዴት ነው? መዝሙር ላይ አይደል? ለዛ ያልሽኝም ማቲ ኑሐሚን ወይም ሐሳብሽን ንገሪኝ እስኪ። አዎ እንደዛ ነው ጥያቄ ማለት ፕሮቴስታንት ውስጥ አድገግ
ለፍጡራን እንዴት መዘመር ቻል እኮ እኔ እኮ ለፍጡራን ዘምር ያላቅማ አሁን ድንገት ዘምረህ አቃለህ ካልሽኝ ለፍጡራን ዘፈን ነው የሚዘፈነው። አንዱ ዘፈን ነው አይደለ? ጭኗ ባቷ ምናምን በሚል አንዳንድ ሰው በሰው ተፈጥሮ ግን ለቅዱሳን ለፍጡራን ሳይሆን ለፍጡራን አይ ጥያቄሽን አልገባኝ። የማርያም ፍጡራን አይደሉም እንዴ? ቆይ ተሚ ቆይ አልገባኝም ሐሳቡ። አይ እንትን ነው። ቆይ እኔ ቅድም ስለሰማሁት አንተ አልሰማህትም መሰለኝ። ቆይ አንዴ ምን መሰለሽ የሚ ተሙ አልተረዳህትም። አየህ አልገባህም ማለት ብላ እሱን ነው መሀል ላይ አንተ አምልጧል መሰለኝ። ወተ ካሜራ ባጠፋበት ከስልክ ዞር ብለህ ነበር መሰለኝ። ዞር ብዬ ነበርና እሱን ለማውራት ነው። አንዴ ቆይ አድሬስ ላድርገውና አንተ ሐሳብን ሰጥበታል። አንዴ የሚ ምን መሰለሽ ምንም ጥያቄ የለውም። አሁን እመቤታችንም ሆነች ቅድስት አርሴማ የትኞቹም ቅዱሳን ፍጡራን ናቸው። በቃ ከቅድስት ሥላሴ ውጭ ያለ ፍጥረት በሙሉ ፍጡር ነው። ምንም እንደው ይሄ ኤሌመንተሪ ኮንሰፕት ነው። ኦኬ ኤሌመንተሪ ኮንሰፕት ነው፣ ግልጽ ነው። ነገር ግን ምንድነው አሁን ለምሳሌ የሚ ማይክሽን አብሪና ዳዊት ለምሳሌ መዝሙረ ዳዊት ምዕራፍ 1 ገና ስትጀምሪ ምን ብሎ ነው የሚጀምረው? ላምብልሽ እንጃ ያከዲ መዝሙር ዘዳዊት ሃሌሉያ። እሺ እሳቸው አሁን በግዕዝ ያሉትን እዚህ ላምብልሽ። ለምሳሌ መዝሙር ምዕራፍ 1 ላይ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች መንበር ያልተቀመጠ ይላል አይደል ዳዊት? እያመሰገናቸው ነው አይደለም የሚ? እያመሰገናቸው ነው። ተሚ አንዴ ተሚ ኦኬ ምስጉን ነው በክፎች ምክር ያልሄደ በኃጢአተኞች መንገድ ያልቆመ በዋዘኞች መንበር ያልተቀመጠ የሚለውን ሰዎችን እያመሰገነ እንደሆነ ከተስማማ ለሰዎች ነው አይደል? ይሄ ነገር ለፍጡራን ነው አይደል? ምስጉን ነው የተባሉት ሰዎች እዚህ ጋር ሰዎችን ነው አይደል? ፍጡራን ነው አይደል? እያመሰገናቸው ነው። ግን ደግሞ ተቀባይ አካል የለም እዚህ ጋር በተቀባይ አካል የለም ስልክ ጋዱ አሁን ለምሳሌ ወይ ጋድ እግዚአብሔር ይባርክ እግዚአብሔር ይስጥ ምን አይነት የተባረክ ሰው ነህ ስል ለአንተ እያመሰገንኩ ነው፣ ወይም ደግሞ አንተን ስለሰራኸው ስራ እንትን እየሰጠው ነው፣ እውቅና እየሰጠው ነው። ደስ ትሰኝበታለህ። ያ ምስጋና ለአንተ ነው፣ ትወስደዋለህ። ፐርሰናሊ ለእኔ ስላደረክልኝ ነገር ማለት ነው። ለምሳሌ አንቺ አሁን ለምሳሌ ቀለል አድርጌ ላስረዳሽ እዚሁ ጋር ባለው ሐሳብ በኃጢአተኞች መንገድ ያልቆመ ለምሳሌ አንቺ አሁን አካሄድሽ ከእግዚአብሔር ጋር ከሆነ በኃጢአተኞች መንገድ የኃጢአተኞች መንገድ ንቀሽ ከእግዚአብሔር ጋር ካለው አካሄድሽ ከእግዚአብሔር ጋር ከሆነ መጥቼ በመዝሙር ምዕራፍ 1 መሰረት የሚ ወይም ደግሞ ኑሐሚን ምስጉን ነሽ ብልሽ ኃጢአት ነው? ኃጢአት አይደለም። ስለዚህ ኃጢአት ካልሆነ ለምንድን ነው ያመሰገንኩሽ? ዳዊት እዚሁ እንግዲህ ነብይ እግዚአብሔር ዳዊት ምስጉን ነው እያለ ስላስቀመጠ፣ ስለዚህ ይህንን ነገር አካሄዳቸውን ከእግዚአብሔር ጋር ላደረጉ ኦኬ ስለ ክርስቶስ ኢየሱስ ብለው ራሳቸውን አንገታቸው ለሰጡ ምስጋና ማቅረብ ምንድነው ነው? የቱ ጋር ነው ስህተቱ? ምስጋና ማቅረብ ስህተት አይደለም። አሁን እኔ ስህተት ነው እያልኩኝ ሳይሆን ግን ደግሞ አንዳንድ መዝሙሮችና አንዳንድ ምስጋናዎች ልክ ለእግዚአብሔር እንደሚነገረው ነው የሚዘመሩትም የሚመሰገኑትም። ለምሳሌ ቅድስት አርሴማን ስለምታማልጅኝ አመሰግናለሁ ሳይሆን ስላደረግሽልኝ አመሰግናለሁ ሊትራሊ የሚሉ መዝሙሮች አሉ። ያን መዘመር አሁን እኔ አልችልም። ተሜንም እንዲህ አይነት ጥያቄ የጠየቁት ለዚህ ነው። ኢንቴንሽን ማተር ስምለው ለዚህ ነው። ለምሳሌ አንድ ሰው መዝሙሩን የዘመረው ዘማሪ ያው መዝሙር ሲሰራም ሲዘጋጅም መዝሙሩን ያዘጋጀው ሰው አለ፣ ግጥሙን የሚጽፈው ሰው አለ፣ ዜማ የሚያዘጋጅ ሰው አለ። ያ ዘማሪ ስላደረግሽልኝ ቅድስት አርሴማን አመሰግንሻለሁ ሲል አሁን እግዚአብሔርን መዝሙረኛ ዳዊት ስላደረክልኝ አመሰግናለሁ በሚል አይደለም። እግዚአብሔር ስላደረክልኝ አመሰግናለሁ ሲባል የሁሉ ነገር ምንጭ ከመሆኑ አንፃር ነው። ቅዱሳንን ግን ለምሳሌ አሁን ባልሹ መዝሙር ላይ ራሱ እኔ መዝሙሩን ግን አላወቅኩትም። አሁን ባልሹ መዝሙር ላይ ራሱ የኦርቶዶክሳዊ ማይንድ ሴት ካለች ችግር የለውም። ስላደረግሽልኝ አመሰግናለሁ ምንድነው ያደረገችው ከተባለ ምልጃ ነው። ስለ ምልጃ ነው በቃ የተወራው እዛ ጋር ከምልጃው አንፃር ነው እንጂ እንደው ቅድስት አርሴማ የበረከት ሁሉ የበጎ ነገር ሁሉ ምንጭ ሆና እንደ እግዚአብሔር እንደው ሁሉን ነገር ማድረግ ትችላለች ሳይሆን በምልጃዋ ያንን ነገር ለዛ እንግዲህ ዘማሪው ነው አይደል ማተር የሚያደርገው።
ያንን ግጥም ላዘጋጀው ሰው በምልጃዋ የሆነ ነገር ከእግዚአብሔር ዘንድ ከክርስቶስ ኢየሱስ ዘንድ አስደርጋለት ከሆነ ስላደረግሽልኝ አመሰግንሻለሁ ማለት ምንም ቴዎሎጂካሊ የሆነም ሆነ ከመጽሐፍ ቅዱስ ጋር የሚጋጭ ምንም ሐሳብ የለውም። የሚጋጫለው የምትይኝ ከሆነ ንገሪኝ ልስማሽ። አው እንዳልኩ ነው። በልባችን ነው ማወቅ የምንችለው ነው። ልክ እንደ ምስጋና ወይም እንደ ስግደቱ ማለት ነው። ይቅርታ አድርጉልኝ ሌላ ነገር እየፈጠርኩ ከሆነ ምክንያቱም እየሰማሁ ያሉ አንዳንድ ኮሜንቶችን ሳነብ ቅር እየተሰኙ ያሉ ሰዎች አሉ መሰለኝ። አሁን ለምሳሌ ጋዲ አመሰግናለሁ ስላደረክልኝ ነገር ስፔሲፊካሊ ይሄን ነገር አድርጊ ስልክ ምንም አይደለም። አሁን ቅድስት አርሴማን ስላማለድሽኝ አመሰግናለሁ የሚለው ግጥም ሳይሆን ይሄን ስላደረግሽልኝ አንቺ ባቅምሽ ወይ በልቤ ነው የማውቀው ከሆነ እሺ እሱን እንቀበለው። ያም ሌላ ጥያቄ ነው ከሆነ ማለት ነው። ይሄ ልጠይቅሽ ለምሳሌ ልጠይቅሽ። አሁን ለምሳሌ አያደርገውና አንቺ ተቸገርሽ፣ ተራብሽ፣ ምግብ አምጥቼ ባበላሽ ምግብ ስላበላኝ አመሰግናለሁ ትይኛለሽ አትይኝም? በደንብ እልሃለሁ እኮ ለዛ እኮ ነው ያልኩህ። ጠቅሼ የምግቡ ምንጭ ግን እኔ ነኝ አይደለሁማ? ምንጩ እኮ ነው አይደለም አይደል? ለዛ ምግብ መብቀል ራሱ እኮ ወደኋላ እንመለስ ከተባለ እኮ ለዛ እህል መብቀል በዩ ምን በዩ ባክግራውንዱ ነው ሄደን ብናጠና እኮ እግዚአብሔር ነው ለሁሉ ነገር ምንጩ አይደል? አዎ፣ ግን እዚህ ጋር አሁን እንደዛ ማለት አለብን እንዴ? አይ ወደ ቅድስት አርሴማም ስንመጣ ምን መሰለሽ፣ አሁን እንደዛ ነው ያልኩሽ። ምን መሰለሽ ኢንቴንሽኑን ለምሳሌ ግጥሙን የጻፈ ሰው ኢንቴንሽን መረዳት ያስፈልጋል ያልኩሽ ለዛ ነው። ለምሳሌ ያገጣሚ ግጥሙን ያዘጋጀው ሰው ስላደረግሽልኝ አመሰግናለሁ ሲል በምልጃው በቅድስት አርሴማ ምልጃ እግዚአብሔር ያደረገለት ነገር ስላለ ቅድስት አርሴማ ከእግዚአብሔር ጋር ስላማለደችው በምልጃዋ ከእግዚአብሔር የሆነ ነገር ስላሰጠችው አመሰግንሻለሁ እያላት ከሆነ ምንም ይሄ ቴዎሎጂካልም ስህተት የለውም መጽሐፍ ቅዱሳዊ ስህተትም የለውም ነው እያልኩሽ ያለሁት። እንኳን መዝሙሮቹን ፈልጌ ልክልህና ጋዲ አንተ ራስህ ስለእውነት እንትን ትላለህ ማለት መልሱኝ። እሺ አሁንም ሌላ ነገር ስህተት እያወራው ከሆነ እንትን እላለሁ። ይሄን ሀሳብ ብቻ ነው ያንጸባረቅ። አረ ዊር ጀስት አት ኮንቨርሴሽን ፈታ በያትጨነቂ ኖርማል ነው። እሺ እሱን መላክና ማየት እሱን ቪዲዮዎችን እንደዚህ አይነት መዝሙሮችን ልልክልክ እችላለሁ በውስጥ እሱ ችግር የለውም። ልክ እንደ አምልኮ ምስጋና ማለት ነው። እነ ዳንኤል በእሳት ውስጥ ሲጣሉ በልባቸው ለእግዚአብሔር እየሰገዱ ግን ለጣዖቱ እንደሚሰግዱ ማስመሰል ይችላሉ፣ በልብ ከሆነ ማለት ነው። ገብተዋል አባባሌ? ወደ ስግደት መጣን። ሜቢ ያንን ጨርሰን ነው አሁን ወደ ስግደት መጣሽ። አይ ምናልባት ይያዝ የአምልኮ አሁንም ደግሜ ልንገርሽ፣ እኔ አሁን ኦርቶዶክስ ነኝ አይደለ? እኔ አሁን አንድ ተራ ምዕመን ነኝ። በፍጹም ኦርቶዶክስ ቤተክርስቲያን ውስጥ የፍጡር አምልኮ በፍጹም የተወገዘ ነገር ነው። በፍጹም ይህ በምንም ተአምር ተቀባይነት ያለው ነገር፣ በምንም ተአምር ተቀባይነት የሌለው ነገር፣ በምንም ተአምር አውቃለሁ። እሱም አውቃለሁ። አዎ መጽሐፍ ቅዱስ ላይ ግን አሁን እኮ እኔ ብመጣልሽ አሁን አንቺ ጠለቅ ያለው ነገር መለኮት ውስጥ ብትገቢ ለምሳሌ ዮሐንስ ራእይ ምዕራፍ 6 ላይ መጥቶ በእግሮቹ ፊት ይሰግዱ ዘንድ ብለዋል አይደል ጌታ። ለምሳሌ ዮሐንስ ራእይ ምዕራፍ 3 ላይ ያለውን ጥቅስ ታውቂዋለሽ አይደል? አይ ከነገርከኝ አውቀዋለሁ፣ ግን አሁን ላይ እንትን ላልን ይችላል። እኔ ወደ ግሪኩ ሜጄ ላሳይሽ። አሁን አንድ ነገር ላሳይሽ። ቆይ አንዳንዴ ክርስትና ቃላት ላይ አይደለም። ኦኬ አንድ ቆይ ላሳይሽ። በጣም ከታላቅ ይቅርታ ጋር ከርዕስ እንዳልወጣ ዮሐንስ ራእይ ምዕራፍ 3 ላይ እንዲህ የሚል ቃል አለ። እኔ ከፍቼ ባሳይሽ ደስ ይለኛል። እንደውም አንዴ በጣም ከይቅርታ ጋር ካሜራ ይሄን ካሜራ ከከፈትኩት ዘመናት ሆኖኛል። እንግዲህ ቲክቶክም ላይቭ ላይ ከገባው ቃላት ሳይሆን ክርስትና ሐሳብ ላይ ነው ሞር ኦፍ ትኩረት የሚያደርገው ከቃላት አልፎ። ይሄ ዮሐንስ ራእይ ምዕራፍ 3 ላይ እንደምታዩ ቁጥር 7 ጀምሮ ይህንን መልእክት እንግዲህ ጌታችን ኢየሱስ ነው አይደል? ዮሐንስን እንዲህ ብለህ ጻፍ እያለ ያለው እንዲህ ብለህ ጻፍ እያለ የሚያዘው ጌታችን ኢየሱስ ነው። እንዲህ ይላል ቁጥር 7 ላይ እንደዚህ ይላል በፊላዴልፊያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ጌታ ነው እንግዲህ የሚያዘው። የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል። እንግዲህ ጌታ ነው እንዲህ ብለህ ጻፍ። ቤተክርስቲያን መልአክ የተባለው እዚህ ጋር ምንድነው? የቤተክርስቲያን አስተዳዳሪ ነው። ሐሳቡን ላሳይሽ ነው። ስራን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና። እንግዲህ ለቤተክርስቲያኑ አስተዳዳሪ ነው እንደዚህ የሚለው ጌታ። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ ምን ይላል? ይሰግዱ ዘንድ ይላል አይደል? አዎ ይሰግዱ ዘንድ
እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። አሁን ጌታ እዚህ ጋር እየተናገረ ያለው ይሰግዱ ዘንድ አደርጋቸዋለሁ እያለ ያለው የሚሰገድለት አካል የቤተክርስቲያን አስተዳዳሪ ነው አይደለም? የሚ በጌታ ንግግር መሰረት እኔ እንጃ ማለት እንዲህ ነው ብዬ ልመልስልክ አልችልም። ምክንያቱም አውዱ ምን እንደሆነ አላውቀውም። ግን እንዳነበብከው ነው እንዳነበብከው ፊት ይሰግዱ ዘንድ የሚለው ጌታ መልእክቱ እኮ እየተጻፈ ያለው በፊላዴልፊያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ እያዘዘ ያለው ጌታ ነው አይደለ? ማንን ነው? ዮሐንስን ነው እንዲህ ብለህ ጻፍ እያለ ያለው። ስለዚህ ዮሐንስ እንዲህ ብሎ እየጻፈ ነው። የጌታ መልእክት ምን ይላል? በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ እያለ ያለው ጌታ ነው አይደል? የሚ አዎ፣ በእግሮች ፊት ይሰግዱ ዘንድ እያለ ያለውም ጌታ ነው አይደል? አዎ፣ እንዲቀበሉክ ይሆናል ላውዱ ማለት እንጂ መተው እግር ላይ መተው እንዲደፍ ነው። አይ እሱ ነው ቃሉ ላይ ለመጣልሽ ነው። ስለመደፋት ነው እያወራ ያለው አሁን። እሱ ነው የምልሽ። ቃላት ላይ ከሆነ ክርስትናው መጽሐፍ ቅዱስ ላይ ብዙ ጥንቃቄ የሚፈልጉ ነገሮች አሉ። አሁን የግሪኩን ቃል ሄደሽ ብትመለከቺው ይሰግዱ ዘንድ የሚለው ፕሮስኪኒሲስ ነው የሚለው ቃሉ ማለት ነው። የሰማሽ ነው? ፕሮስኪኒሲስ ነው የሚለው ቃሉ። ይሄ ፕሮስኪኒሲስ የሚለው ቃል የግሪኩን ቃል ሄደሽ ብትመለከቺው ሐዲስ ኪዳን ላይ ለክርስቶስ ኢየሱስ ራሱ ሲሰገድ ኦልሞስት 90% ለጌታችን ለኢየሱስ ራሱ ሲሰገድ የዋለው ቃል ፕሮስኪኒሲስ የሚለው ቃል ምን ለክርስቶስ ኢየሱስ ብቻ ለአብ ራሱ ኦልሞስት 80% ለእግዚአብሔር አብ ስግደት እንደሚገባ ጌታችን አሁን ሲናገር በተለይ ዮሐንስ ወንጌል ምዕራፍ 4 ላይ ያሉ ክፍሎችን ሄደሽ ስትመለከች ለአብ ራሱ ፕሮስኪኒሲስ የሚል የግሪክ ቃል ነው ያለው። አሁን ቃላት ላይ ከሆነ ትኩረት የምናደርገው ሞስትሊ ሐሳብ ላይ ካልሆነ በስተቀር ፕሮስኪኒሲስ የሚለው የግሪኩ ቃል ለአብም ሲውል እንመለከታለን፣ ለጌታችን ኢየሱስ ሲውልም እንመለከታለን። አብና ወልድ ችግር የለው በቅድስት ሥላሴ ውስጥ ያሉ አካላት ናቸው፣ አምልኮ የሚገባቸው። ለፍጡርም ደግሞ ይሄ ቃል ሲውል እንመለከታለን። አሁን ይሄን ቃል አይተን እኛ መጽሐፍ ቅዱሳችንን አንቀድም። ቃሉ አለ፣ መስገድ የሚለው ቃል አለ፣ ለፍጡር ሲውል ተመልክተናል። የግሪኩን ቃል ፕሮስኪኒሲስ ነው የሚለው። ሐሳቡ ምንድነው የሚለው ነገር ላይ ነው ትኩረት የምናደርገው። ለዛ ነው አሁን ቅድም እንዳልኩሽም አመሰግንሻለሁ፣ ቅድስት አርሴማን አንድ ግለሰብ አመሰግንሻለሁ ብሎ በመዝሙር ቢናገር ከምን አንጻር ነው የተናገረው? ኦኬ ስለ ምልጃዋ ነው ወይ ምስጋና ያቀረበላት የሚለውን ነገር እንጠይቃለን ያልኩሽ እሱ ነው። ስለ ምልጃዋ ከሆነ ያቀረበው በምንም ተአምር ምንም ስህተት የለውም። ምንም መጽሐፍ ቅዱስ ላይ የሚገልጽ ነገር ልናመጣ አንችልም። ዘማሪው ስፔሲፊክ እስካላረገው ድረስ ማለት ነው እግዚአብሔርን እንደሚያመሰግን ከሆነ ቅድስት አርሴማን እያመሰገነ ያለው እንዴት ነው የማይጋጨው? ሀሳቡ ያንተ እንዴት ነው ብለህ ዘማሪውን ትጠይቀዋለህ። ኦልሬዲ እኮ ያ ምስጋና የሚዘምረው ግለሰብ አለ። አሁን ለምሳሌ እግዚአብሔርን አንድ ዘማሪ ሲያመሰግን ለእግዚአብሔር ነው ምስጋናው። እኔ ተቀብዬ ከሱ ጋር ላመሰግን እችላለሁ፣ ግን ያንን አምልኮ የሚቀበለው እግዚአብሔር ነው። ለቅድስት አርሴማ ያ ምስጋና ሲቀርብ እሱም ሌላ ጥያቄ ነው የሚሆነው። ነገርኩሽ እኮ አሁን እኔ አንቺን አመሰግንሻለሁ ስልሽ ምስጋናውን እየተቀበልሽ ያለሽው አንቺ ነሽ፣ እግዚአብሔር ነው። እኔ ነኝ እየተቀበልኩ እሱን እኮ ነው። በቃ ምንድነው ይሄ እኮ ሕያዋን ስላሉ እኮ አሁን እኮ ምድር ላይ ያሉ ሰዎች የምንመሰጋገን ከሆነ እኔ አንተ ነህ ሳቲስፋይድ የምትሆነው ባደረክልኝ ነገር። እንዴ ምስጋናውን የሚቀበለው ሰው ሳቲስፋይድ አይሆንም ነው እኮ የምልህ። ሳቲስፋይድ የሚሆነው ምስጋናውን የሚቀበለው ሰው ላደረክልኝ ነገር ጋር እንዲያመሰግናለሁ ስለ አንተን ሳመሰግን አይ አቅራቢው እኔ እንግዲህ ምስጋና ሳቀርብ ለሰዎች ምስጋና አቅርቤ ያውቃለሁ። ምስጋናውን የሚቀበለው አካልም ምስጋናውን የሚያቀርበው አካልም ሳቲስፋይድ ይሆናል። ባይዘው እኔ ማቆም ምስጋና እንግዲህ እንደዚህ ነው። ለምሳሌ ለምሳሌ አንቺ ብታበይኝ ብታጠጭኝ የሆነ ነገር መልካም ነገር ብታደርግልኝ ኑሐሚን አመሰግንሻለሁ ስልሽ እኔ ራሱ ሪሊፍድ ሆናል። ለምን አርገሽልኝ ዝም ብልሽ አሁን ለምሳሌ እንደው ሳላመሰግንሽ አረ ላረገችልኝ ነገር እኮ ሳላመሰግናት ቀረው ብዬ ሼም ይዘኛል ራሱ። ካመሰግንኩሽ ግን እኔ ራሱ ሪሊፍድ ሆናለሁ። ኦኬ ሜቢ ተጨማሪ ሐሳብ ካለ ያው እንግዲህ ከኔም በበለጠ ከነዋዴ ጋር ስለሆነ ኮሚኒኬሽን ያለሽ የዋዴ ከፍተ ማሳየት ካለብም ቤት ከሆን ካላቀም የመካነ ኢየሱስን ራሱ ከፍተ ብታሳየት ጥሩ ነው። ለቅዱሳን ምስጋና እንደሚገባቸው በመጻፍቶቻቸው ያስቀምጡትን ራሱ የዋዴ ቤት ካለ እና የምትጨምሩ ማሳብ ካለ እድል ስጥ። ረጅም ሰዓት እንዳልይዝ ማለት ነው። ትንሽ ደቂቃ ጋር ይቀጥል። ቤት ነህ? እሺ ውጭ ነህ? እሺ እና ስላሳየት ጋድዬ እሺ ዘፍጥረት ምዕራፍ 48 ቁጥር 16 ላይ ያለውን ጥቅስ ላንብብልሽ አንዴና ምን ሐሳብሽን ትነግሪኛለሽ። ከክፉ ነገር ሁሉ ያዳነኝ መልአክ ይላል፣ እርሱ እነዚህን ብላቴኖች ይባርክ ይላል። የሚያድን እግዚአብሔር ነው ወይስ መልአክ? የሚያድን ነው እግዚአብሔር ነው። ግን መልአኩ በዛ ሰዓት ምስጋናውን ሲቀበል ጥያቄ ያልገባሽም ወይ ያልገባችሁ መሰለኝ።
በንግግሩ ላይ የአርሴማ ስለምድረሽ አመሰግናለሁ ሳይሆን እንደዚህ ስላደረግሽልኝ አንቺ በአቅምሽ ስላደረግሽልኝ ይመስላል ኢንቴንሽኑ። እንደውም መዝሙሩ ላንቺም ልልክልሽ ይችላል። ቆይ አሁን ፎሎ ላደርግሽና እንደዚህ አይነት ምስጋናዎች ትክክል ናቸው ወይ ነው የኔ እንጂ ቅዱሳን ለምን ይመሰገናሉ አይደለም የኔ ጥያቄ። አይ እንደዛ አይደለም የኔ ጥያቄ። ቃላቶች ላይ ስለሆነ ችግርሽ አንድ ቃል ለቅዱሳን ስለተጠቀምነው ለእግዚአብሔር መጠቀም አለብን ለቅዱሳን መጠቀም የለብንም የሚል ሀሳብ ስላለሽ ነው። ለምሳሌ የሚያድን እግዚአብሔር ነው ብለን ነው የምናምነው። ኦኬ። ነገር ግን ያዳነኝ መልአክ ተብሎ ደግሞ ዘፍጥረት ላይ ተጽፏል። ኦኬ። እግዚአብሔርን አመስግኑ በሚል ተጽፏል መዝሙር ላይ። መዝሙር 1 ላይ ደግሞ ቅኖችን አመስግኑ የሚል ተጽፏል። we have to ማለት ምንድነው ማሰብ ያለብን ከቃላቱ ጀርባ ያለው ሀሳብ ምንድነው የሚለው ነው እንጂ ቃላት እምነታችንን አይገልጹም። ኦኬ። ማብራራት አለበት። አንድ ሰው አርሴማ ሆይ ይሄን ስላደረግሽልኝ አመሰግንሻለሁ ሲል በምንድነው ያደረገችልን? ያው ቅዱሳን ትምህርታችን ይታወቃል። በምንድነው የሚያደርጉልን? በልመናቸው ነው። መዝሙራችንም ቅዱሳን አደረጉልን ቢባል ከልመናቸው ውጪ ምንም ሌላ ሀሳብ የለውም ማለት ነው። ግን አደረጉልን መባል የለበትም ካልሽ እሱ ትክክል አይደለም። ኦኬ። ቃላቶች እምነታችንን ሊሚት ሊያደርጉት አይችሉም። ስለዚህ አሁን እዚህ ዘፍጥረት 48:16 ላይ ከክፉ ነገር ሁሉ ያዳነኝ መልአክ ሲል ተሳስቷል። ያዳነኝ የሚለውን ቃል መጠቀሙ ማለት ነው። ኢንቴንሽኑ ግን ምንድነው? እዚህ ጋር ኢንቴንሽኑ የእግዚአብሔርን ማዳን ለመልአኩ ሰጥቷል ነው ወይስ መልአኩ እግዚአብሔር ልኮት እሱን እንዳዳነው ለመግለጽ ፈልጎ ነው? እግዚአብሔር ልኮት እንዳዳነው ለመግለጽ ፈልጎ ነው። በቃ አየሽ፣ እንደዛ ነው። ዋት ኢዝ ቢሃይንድ የሚለውን ነው ማሰብ ያለብን። የሚለውን ላሳይሽ ነው። ያዳነኝ የሚለውን ለመልአክ ስለተጠቀመ ብቻ እንዴት መልአክ ያድናል ይባላል? እግዚአብሔር ነው የሚያድነው ማለት አንችልም ለማለት ነው። ቀጥሉ ጓደኛ። በዛ ላይ ይሰማል ሰማሽ? እዚህ ጋር ምን እንደው ታውቂያለሽ፣ ዘማሪውም ግጥም ጸሐፊውም ይሄን መዝሙር አድማጮችም እንዳለ ክርስቲያኖች ነን። እኛ ክርስቲያኖች ደግሞ ትምህርታችን ምንና ምን እንደሆነ ግልጽ አድርገን የምናውቀው ነው። ቅዱሳን መላእክት እንዲሁም ደግሞ አምላክ አምልኳችንም ምስጋናችንም የምናቀርበው በየደረጃው እናውቃለን። ይሄንን ስለምናውቅ እያንዳንዱን ነገር በልኩ ነው እንጂ የምናደርገው የአምልኮ ምስጋና ለፍጡራን ወይንም ለቅዱሳን በፍጹም አናቀርብም። እና ይሄንንም ልብ በዩ በክርስቲያን አንደርስታንዲንግ ተጠቃሚው ነው ማለት ነው። እንትን ምናልባት በውስጥ ማውራት ይኖርብን ይሆናል መሰለኝ ሌላ ሰውን እንትን እንዳይል ማለት ነው። ሰዎች ምንም የሚሰማን ሰው ምንም የሚረብሽ ነገር የለውም። ይሄ ምንም we're just having a discussion ምንም ይሄ ሰውን የሚረብሽ ነገር አይደለም። ቲክቶክ ላይ ከዚህ የበለጠ በጣም ብዙ ዲስከሽን አድርገናል። ግን ቃላት በተባለው ላይ በቃ ይሄ ወርድ አሁን ለምሳሌ ትንቢተ ዳንኤል ምዕራፍ 10 ላይ ከሚካኤል በቀር የሚያጸናኝ የለም ይላል አይደል? አይደል ኑሐሚ? ማን ያልከው? ትንቢተ ዳንኤል ምዕራፍ 10 ላይ ጭራሽ መልአክ ነው እንደዛ ብሎ ሌላ መልአክ ነው እንደዛ ከሚካኤል በቀር የሚያጸናኝ የለም ብሎ ይናገራል። ምዕራፍ 10 ላይ እኮ መልአክ ነው ያለው እኮ አይደል? እሱ ነው ከሚካኤል በቀር የሚያጸናኝ የለም። በቀር የሚለው ቃል እግዚአብሔርን ያካታል እንዴ? ለምሳሌ አያካትትም። አሁን አንቺ ጭንቅላትሽን ሰፋ ካላደረግሽ በስተቀር ስቴትመንቱ ግን እንደ ስቴትመንት ለምሳሌ ከሚካኤል በቀር የሚያጸናኝ የለም ሲል ቃሉን ስትመለከቺው በቀር የሚለው ቃል ሌላው ነው በቃ አይደለ? ቃላት አየሻል። ለዚህ ነው ቃላት መጽሐፍ ቅዱስ ላይ ለእግዚአብሔር ጥያቄሽን እንኳን ሊሰርገነዋል። አሁን መሰገነበትን ምስጋና ገብቶኛል። ግን አሁን እኔ በውስጥ የሚፈጠረውን ጥያቄዎች ወይ ምናልባት በውስጥ እናወራ ያልኩህ ለዛ ነው። ችግር የለውም የተደወለን ማውራት እንችላለን። ምንም ኖርማል ነገር ነው። አይ ኖርማል ነገር ነው። ይሄ ቀላል ነው። ይሄ ሁላችሁም አንድ ናችሁ። አንድ ሀሳብ ነው ያላችሁት። ቆንጆ ነገር ነው። እንደዚህ አይነት ውይይት መልካም ነገር ነው። የልጅቷ ጥያቄ ራሱ በጣም ውብ የሆነ ጥያቄ ነው። ለምን አደናጋሪ የሆኑ በአባቶች እንደዚህ መዝሙር ሲወጣ ከላይ ነው መውጣት። አባቶች አጥንተውት እውነቷን ነው መጠናት አለበት በደንብ እንትን እንደዚህ አይነት አሁን ለምሳሌ እቺ ልጅ ኦርቶዶክስ ናት፣ በጣም አማኝ ናት እና ለምን አይምሮዋን ሚነካ በደንብ ሰንሱር ተደርጎ ነው መዝሙር መውጣት ያለበት። እና የአንቺም ጥያቄ በጣም ቆንጆ ነው። የነሱ መልስ ደግሞ ነጋዴ የሚሰጡት መልስ ደግሞ በጣም ውብ የሆነ ቆንጆ አድርገው ነው የሚያስረዱሽ ያሉ እና
ትክክል ነሽ አንቺም። ስለዚህ ቀጥሉ፣ እንደዚህ ተዋዩ። ቆንጆ ነው። አመሰግናለሁ። እኔ ልወጣ ነው። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። እናመሰግናለን። ምን አይነት መዝሙር እንደሰማሽ አናውቅም። መዝሙሮች ሁሉ ስህተት የለባቸውም እያልን ግን እንዳልሆነ እንድታቂ ስህተት ሊገኝባቸው የሚችሉ መዝሙሮች ሊኖሩ ይችላሉ። ግን እንደ ሀሳብ ግን ቃላት ላይ ያሉትን ሀሳቦች ግን እኛ ካልነው አንጻር ይኸው ቀጥሉ። አዎ ይሄን ስለመዝሙር ቁጥር ሲመሰገኑባቸው ሊትራሊ ቅዱሳን እግዚአብሔርን ያመሰገኑባቸው ቃላቶች ማለት ነው። ስለዚህ ይሄ ነው ጥያቄ በላይ ይሄ እግዚአብሔር ይስጠው ተረድቶኛል። እኔ እሺ በቃ እንትን እንበለውና ባጭሩ ታች ላሉ ሰዎችም ሰመራይዝ ለማድረግ ድምጽ ይሰማል አይደል ዶክተር? ኔትወርክም መሀል ላይ አላውቅም። አዎ ትሰማለህ። ሰመራይዝ ለማድረግ መዝሙር ባይተሰልፍ ዶግማ አይደለም። አሁን ዶክተር እንዳለችው መዝሙር ወጣች ታች ሆናም እየሰማች ከሆነ መዝሙር ዶግማ አይደለም። which means መዝሙሮች ላይ ልክ ያልሆኑ ኤክስፕሬሽኖች ወይ ደግሞ ልክ ያልሆኑ አገላለጾች ልክ ያልሆኑ ትምህርቶች ሊኖሩ ይችላሉ። ኦፍ ኮርስ ሊኖሩ ይችላሉ። ለዛ እኮ መዝሙር ሳንሱር ይደረጋል አይደል? እኔ እስከማውቀው ድረስ እንግዲህ አሁን ምን ያህል ይደረጋል አይደረግ የሚለው ኖሃው ባይኖረኝም ግን መዝሙር ሳንሱር ይደረጋል፣ ቼክ ይደረጋል። ይሄ ምንም ጥያቄ የለውም። ነገር ግን የቃላት ጉዳይ ከሆነ ኦኬ ኦርቶዶክሳዊ መረዳት የሚባል ነገር አለ። በቃ መጽሐፍ ቅዱስ ላይ መጽሐፍ ቅዱሳችንን ከኦሪት ዘፍጥረት እስከ ራእይ ብንመለከት ለእግዚአብሔር የሚውሉ ቃላቶች ለእግዚአብሔር የሚውሉ አክሽኖች ጭምር ከስግደት ጀምሮ ቃላቶች ጭምር ኦኬ። ለምሳሌ ክርስቶስ ኢየሱስ እረኛ ተብሏል፣ ሐዋርያት እረኛ ተብሏል፣ የመንጋው እረኛ ተብሏል። በጣም ብዙ ቃላቶች ማምጣት እንችላለን። በቃላት ደረጃም ከሆነ ቅድም ያነሳናቸው ለምሳሌ ከሚካኤል በቀር የሚያጸናኝ የለም ተብሎ መጽሐፍ ቅዱስ ላይ ያ መልአክ ሲናገር ትንቢተ ዳንኤል ምዕራፍ 10 ላይ እንዴ እዚህ ጋር እየተናገረ ያለው እንዴ እግዚአብሔርን ትቶ ጭራሽ ሚካኤልን አስበለጠ ብለው የሚረዱ ሰዎች ሊኖሩ ይችላሉ፣ ይሄን ስቴትመንት እንደ ስቴትመንት ሲሰሙ። ነገር ግን ይሄ ትክክለኛ መረዳት መጽሐፍ ቅዱስ ውስጥ ያለው ሐሳብ አለ። ከዛ ኦርቶዶክሳዊ መረዳት የሚባል ነገር ደግሞ አለ። መዝሙሮቹ ውስጥ ለምሳሌ ቅዱሳንን እንዲህ ምስጋና ይገባቸዋል ሲባሉ ላደረጉት ትግል፣ ለሮጡት ሩጫ፣ ከዛ ባለፈ ደግሞ በእኛ ህይወት ውስጥም ደግሞ ዛሬም ድረስ ደግሞ አክቲቭ የሆነ ኢንተርሴሽን አላቸው፣ አክቲቭ የሆነ ምልጃ አላቸው። በምልጃቸው ዛሬም ድረስ ከእግዚአብሔር ጋር ከእግዚአብሔር ዘንድ ምሕረትን ያሰጡናል፣ ከእግዚአብሔር ዘንድ በረከትን ያሰጡናል በምልጃቸው። ለዚህም ደግሞ ምስጋና እናቀርብላቸዋለን። በቃ ይሄ ምንም ከባድም ነገር አይደለም እና ከዛ አንጻር ብንረዳው የሆኑ ቃላቶች ለእግዚአብሔር የሚነገሩ ቃላቶች ለቅዱሳን ሲነገሩ ብንሰማ ምንም የሚያስደነግጥ ነገር አለ። መጽሐፍ ቅዱስ ላይ በጣም ብዙ እንደዚህ አይነት ነገሮች ስላሉ፣ ነገር ግን ከጀርባ ያለው ሐሳብና በልብ የሚታሰበው ነገር ነው ከምንም ነገር በላይ ማተር የሚያደርገው ለማለት ያክል ነው። የዋድ የሚጨምረው ሐሳብ ካለ ቀጥል ፓፓ። ምናልባት ድምጼ ካረበሸ ይሰማል? ይሰማል። ኦኬ ቃል ያሰማልን። ወንድሞችም እህቶችም አሪፍ ፖይንቶች ነበሩ ስታነሳ የነበረው። እኔ እንኳን አጭር እንትን ለማለት የፈለኩት አንድን ነገር ማነው ተናጋሪው ፕላስ ደግሞ ለማን ነው የሚነገረው የሚሉ ሁለቱ ነገሮች መሰረት አላቸው። ቃላቶቹ ብቻ ነገሩን እንትን ስለማይሉት ማለት ተናጋሪ ኢት ሪሊ ማተርስ ማለት ማን ነው እየተናገረ ያለው ለማን ነው እየተነገረ ያለው የሚለው እንደ ክርስትና የሚታይ ነው። ምክንያቱም ክርስቲያናዊ ማይንድ ሴት ወይም ደግሞ ክርስቲያናዊ አእምሮ የሚባል ነገር አለ። ለምሳሌ ቅድም ጋዲ ሲጠቅሰው የነበረው ክፍል ለምሳሌ ከሚካኤል በቀር የሚያጸናይ ማንም የለም የሚለው በትንቢተ ዳንኤል ያለው ጽሑፍ አንድ ኦርቶዶክሳዊ ሲናገረውና አንድ ጆባ ወይም ደግሞ ሌላ አካል ሲናገረው ትርጉሙ የተለያየ ነው። ኦኬ አንድ ኦርቶዶክሳዊ በኦርቶዶክሳዊ ማንነት ወይም ደግሞ በኦርቶዶክሳዊ አስተሳሰብ እንዲህ ብሎ ቢናገረው ይህን ጥቅስ ምን እያለ ነው? እሱ እግዚአብሔር ነው። ኦኬ ሚካኤል እግዚአብሔር ነው እንደዛ እያለ እየተናገረ ነው ብለን መናገር መረዳት እንችላለን? አንችልም። ምን እያለ ነው? ኦፍ ኮርስ ከመላእክት አለቃ ነው፣ ይረዳል፣ ያግዛል የሚለውን ነው የሚረዳው ማለት ነው። ያግዛል፣ ይረዳል፣ ከመርዳቱ ከማገዙ አንጻር እንዲህ ተብሎ ተነገረ ብሎ ነው የሚረዳው። ጆሆቫ የሚረዳው መረዳት ግን ሌላ መረዳት ነው ማለት ነው። ኦኬ የሚረዳው መረዳት ሌላ መረዳት ስለሆነ እሱ እንተውና ማለት ነው። ልክ ጴጥሮስ የተናገረው ንግግርና ጴጥሮስ
ተናግሮት አንተ አለት ነህ ተብሎ የተመሰገነበት አንተ ብፁዕ ነህ አስብሎ ያስመሰገነው ዲያብሎስ ሲናገረው ግን ባይዘው ያስነቅፋል ወይም ደግሞ ሂድ ከዚህ ተብሎ ሊባረርበት የሚችል ሐሳብ ቃሉ ተመሳሳይ ምንም ለውጥ ላይ ኖሮ ይችላል እኮ አንተ ያው እግዚአብሔር ልጅ ሆይ የሚለው አንተ የልዑል እግዚአብሔር ልጅ የሚለውን ጴጥሮስም ሰይጣንም ተናግሮታል። ግን ጴጥሮስን ብፁዕ ሲያሰኘው ዲያብሎስን ግን ብፁዕ አላሰኘውም ማለት ነው። ሶ ተናጋሪው ለማን ነው የሚናገረው የሚለው ሁለት መሰረታዊ ነገሮች ናቸው ማለት ነው። ሶ አንድ ዘማሪ ኦርቶዶክሳዊ ማይንድ ሴት ይዞ የሚዘምራቸው እያንዳንዱ ንግግሮች ኦኬ በኦርቶዶክሳዊ መረዳት ነው ልንረዳቸው የምንችለው። አርሴማን እናመሰግንሻለን ወይ አመሰገናት ወይ እመቤታችንን ሲያመሰግን ብንሰማው ኢንቴንሽኑ እኮ እግዚአብሔርን የሚመስል ነገር ነው ልንል አንችልም። እንዴት እንደዛ ሊያደርግ ይችላል? ኦኬ ኦርቶዶክሳዊ መረዳት እኮ አለ፣ ወይም ደግሞ ቸርች ማይንድ ሴት እኮ አለ። ፈጣሪን ከፍጡር ጋር ማገናኘት የማይቻልበት ቋንቋ ማለት የቃላት ገደቦች ሳይሆን ኢንቴንሽን ማተር ስለሚያደርግ ማለት ነው። ለምሳሌ የዓለም ብርሃን የሚለው ቃል ለክርስቶስም ለሐዋርያቶችም ቃል በቃል እናንተ የዓለም ብርሃን ናችሁ ክርስቶስም እኔ የዓለም ብርሃን ነኝ ነው የሚለው። ሁለቱ ቃላቶቹ ምንም ልዩነት የላቸውም። አይ ሐዋርያው እኮ መለየት ነበረበት። እናንተ በባህሪ አይደላችሁም እኔ በባህሪ ነኝ ብሎ መለየት ነበረበት። ኢንቴንሽኑ የሚመስለው ወደ ፈጣሪ እያስጠጋቸው ነው ልንለው ነው ማለት ሐዋርያው ወይም ደግሞ ወንጌል የጻፈው ወይም ክርስቶስ ነው አክቹአሊ ተናጋሪ ወደ ፈጣሪ የሚያስጠጋ ቃል ይመስላል አባባሉ እንላለን አይደለም። ልክ ቃል ይገላል መንፈስ ያድናል የሚባለው ለዚህ ነው። ቃላቶች ስለተጻፉ ብቻ በቃላቶች ሄደን የራሳችን መረዳትና የራሳችን ሐሳብ የምንጨምርባቸው ከሆነ አዎ ሊገሉን ሊያጠፉን ይችላሉ። መንፈስ ግን ያድናል ሲባል መንፈሳዊ መረዳት ካልጨመርንባቸው ቃላቶች በራሳቸው ከባዶች ሊሆኑ ይችላሉ ማለት ነው። ሰው ሰፋ አድርገን ክርስቲያናዊ መረዳት ይዘን መጽሐፍ ቅዱሳዊ አጻጻፎችና ዘይቤዎች መረዳት ከቻልን ኦኬ ምንም ሊከብዱን የሚችሉ ቃላቶች ይኖራሉ ብዬ አላስብም። እንደዛ አላስብም። ሰው መረዳታችን ሰፋ እናድርገው። ፍጡርን ከፈጣሪ ጋር አናነጻጽር። ኦኬ ለፈጣሪ ሲነገር የሆነ ቃልና ለፍጡር ሲነገር የሆነ ቃሉ ስለተመሳሰለ ብቻ አይ በቃ አንድ ቢሆኑ ነው። ኦኬ እንደዚህ አይነት መረዳቶች አንውሰድ። ለምሳሌ ሁልጊዜ አንደኛ ዜና 29:20 ላይ ያለውን ጥቅስ ለምሳሌ እስራኤላውያን ይቅርታ ለንጉሱና ለእግዚአብሔር ሰገዱ የሚል ቃል እናገኛለን። አሁን ይሄ ለአንዳንዱ ለደካማ አእምሮ ሊከብደው ይችላል። እግዚአብሔርና ንጉስን አመለኩ ብሎ ሊረዳው ይችላል። ማለት ማን ነው እያደረገ ያለው? ምናልባት አህዛብ ቢሆኑ ይሄንን ነገር እያደረጉ ያሉት ንጉስን አዳብለው ከፈጣሪ ጋር አመለኩት ሊባል ይችላል። ይሄንን ያደረጉት ግን ማናቸው እያደረጉ ያሉት? የእግዚአብሔር ሕዝብ የተባሉ እስራኤላውያን ናቸው ማለት ነው። እግዚአብሔር ደግሞ በክብሩ የሚደራደር አምላክ አይደለም አይደል? ቀናኢ አምላክ ነኝ ብሎ ተናግሯልና ማለት ነው። ስለዚህ ንጉሱን ከፈጣሪ ጋር አዳብለው ሊያመልኩት አይችሉም ማለት ነው። ሶ በምን መልኩ ነው መረዳት ምንችለው? ቃሉ ኦልሬዲ ሰገዱ ነው የሚለው፣ ለንጉሱም ለእግዚአብሔርም ሰገዱ ነው የሚለው ጉባኤ ጎምን። ስለዚህ ክርስቲያናዊ መረዳት ወይም ደግሞ ክርስቲያናዊ አእምሮ ከሌለን ይሄንን ወደ ተሳሳተ መረዳት ወይም ደግሞ የራሳችን ድካም እዛ መረዳት ላይ ከጨመርንበት ከባድ ነው ሊሆን የሚችለው። ሰፋ አድርገን እንዴት ነው የምንረዳው፣ ምን እየተባለ ነው የሚለው በክርስቲያናዊ አእምሮ መረዳት ያስፈልጋል ቃላቶች ለማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን ነው አይደል? ቃልዮት ያሰማልን። እንደዛ ነው በቃ የተባለውን ነገር በልባችሁ ያዙ። ቅድም እንደተባለው አንድ ነገር እንዳትረሱ፣ መዝሙር ዶግማ አይደለም። መዝሙሮች ውስጥ ስህተት ሊገኝ ይችላል። ኦፍ ኮርስ ሊገኝ ይችላል። መዝሙሮች ሊስተካከሉ ሳንሱር የሚደረጉትም እኮ ለዛ ነው። ሰዎች ስለሆኑ የሚጽፏቸው፣ ገጠሞቹን ሲያዘጋጁ ሰዎች ስለሆኑ የሚያዘጋጁት። ይሄ ነገር ከቤተ ክርስቲያን አስተምሮ አንጻር እንዴት ነው እየተባለ ቼክ ይደረጋል። ኦኬ ከዛ አንጻር ተረዱት። እና ዶክተር ቅድም የተናገረችው ነገር አለ። ሁሉም መዝሙር ሙሉ ለሙሉ ሁሉም መዝሙሮች ስህተት የለባቸውም ሳይሆን ስህተት ያለባቸው መዝሙሮች ሊኖሩ ይችላሉ። ገጣሚ ሰው ስለሆነ ግጥሞቹን የሚጽፈው። ከዛ አንጻር ነገሮቹን ለመረዳት እንሞክር። በቃ ተሜ አለ ፓፓ አለው አባቴ አለው ጋር ቃለ ሕይወት ያሰማልን ጋዲ ቃለ ሕይወት ያሰማልን። ይዋዲ እና ደግሞ ማለት የአንድን ዘማሪ
የአንድን ዘማሪ መዝሙር ካልገባን ማለፍ እንችላለን። ባይዘዌ ሌላ ለምሳሌ ስለ ቅዱስ ሚካኤል የተዘመረ የአንዱ ካልተመቸን ግጥሙ ከከበደን ካልገባን ሌላ ብዙ ስለ ቅዱስ ሚካኤል የተዘመሩ መዝሙሮች አሉ። እንደዛ ማድረግ ይቻላል እና ትክክል ካልሆነ ከመሰለን አንደኛ በኦርቶዶክሳዊ አረዳድ ለመረዳት መሞከር፣ ቃላትን አለመገደብ፣ ከቃላቱ ባሻገር ምን ለማለት ተፈልጎ ነው ብሎ ከዶክትሪናችን አንፃር ማመዛዘን ያስፈልጋል። እንደዛም ሆኖ ግን በቃ ከከበደን እያለፍን ሌሎች ብዙ መዝሙሮች አሉ በደንብ በሊቃውንት ደረጃ የተጻፉ በጣም ደስ ደስ የሚሉ ግጥሞች ያሏቸው ኢቭን ወንጌል ራሱ የሆኑ ማለት ነው። እንደዚህ አይነት መዝሙሮችን ደግሞ መስማት እንችላለን። ቀጥል ተምዬ ይቅርታ። ያ ዶክተር ጥሩ ሀሳብ አንስተሻ ባይዞ እንዲህ ስንል ግን የሆነ መዝሙር ላይ ስህተት አይገኝም ዶግማ ናቸው ኢንፋሊብል ናቸው ምናምን ግን እያልን አይደለም። እያንዳንዱ መዝሙር ግዴታ መቀበል አለባችሁ ማለት ግን አይደለም። አክቹዋሊ እሱንም ተረዱ ማለት በቅንነት ወይም ደግሞ መረዳት ባለብን ልክ ምንረዳቸው ቢኖሩ ማለት ሁሉም መዝሙር ስህተት አይገኝበትም በቃ ትክክል ነው ኢንፋሊብል ነው ግን እያልን አይደለም ማለት ነው። ወይ ወዶች ጋዬ ዮሐድዬ ተሚ አላህት ሰውዬ ዮሐድ ወጣ እንዴ ጸቡቀዮ እስኪ ከጋዲ ጋር ተደዋውሉ። ጋዲዬ ተሚ በቃ እንትን በል በቃ እኔ በቃ ቤት ነህ? አዎ በቃ ተነስናና ልክ እዛ ሰፈር ስትደርስ የሆነ ልጅ ይቀበላል። እዛው ሰፈር ላይ ስትደርስ ደውላለሁ። በቃ ሰው ወጣ ላይቡን የምትቆይ ከሆነም አንተን እንጃ እርግጠኛ አይደለም። በቃ እኔ አልቆይ የመቆየት እቅዱ የለኝም። ወጣ ነው እኔም ወጣ ስላገኘሁት ደስ ብሎኛል። መልካም ቀን። ቴንኪው ጋዲ። እሺ ተሙዬም ቻው፣ አመሰግናለሁ። እሺ